አሜን። እንደምን ዋላችሁ? ሐሙስ ከ10 ሰዓት ጀምሮ የምናደርገውን ፕሮግራም ጥቂት ዘግይተናል። በጌታ በኢየሱስ ስም እንጀምራለን። እስኪ ቅዱሳን መጽሐፍቶች ከያዝን ትንቢተ ኢዮኤል ጋር እንሄዳለን። ከእሁድ የቀጠለ ነው ብዙ ጊዜ ይሄ ፕሮግራም የሚሆነውና ከእሁድም በፊት ባሉት እነኚህ 2 ሳምንታቶች እግዚአብሔር ከማደሪያው ተነስቷል፣ ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሽና ተነሽና አብሪ የመሳሰሉ መልእክቶች በዛ መሃል እሱን ሳንካ የሚሆኑ የሚያሰናክሉ ምክንያቶችን በማንሳት ቃሎች ተሰብከዋል። በመሃል በሀገራችንም በሩቅና በቅርብ ስላሉ አየሮች እሁድን ያልቀደሙ ሳምንታቶች እንዲሁ ናቸው። ታዲያ እግዚአብሔር ሲወጣ መልኩ ምን አይነት ነው? የእግዚአብሔር መልክ ብቻ ሳይሆን ሁኔታዎች እንዴት ይሆናሉ የሚለው ጥያቄ በጣም አስፈላጊ ነው። ትንቢተ ኢዮኤል ምዕራፍ 3 ከቁጥር 9 ጀምሮ አነባለሁ። ሜይ 29 2025 በኢትዮጵያ ካላንደር ደግሞ ግንቦት 21 2017 ከሰዓት በኋላ ያለንን ልዩ ጊዜ በጌታ በኢየሱስ ስም ጀምረናል። አነባለሁ። ኢዮኤል ምዕራፍ 3 ቁጥር 9ን እናወጣለን። የእግዚአብሔር ፍርድና በረከት ያልፋል በሚል ርዕስ የተሰጠኝን ቃል ሳስቀምጥ ከነበረው ጉዞ መካከል በኋላ ዋና ርዕስ አድርጌ የማስቀምጠውን ደግሞ መልእክት ይኖረኛል። ልክ የጊዜውን መልእክት ደግሞ ይሄው እንዲሆን ነው የተናገረኝ። ይሄ ለዛሬ የመነሻ ቃላችን ነው። ላንብብ። ይህን በአሕዛብ መካከል አውጁ፣ ለሰልፍ ተዘጋጁ፣ ድርብ ሰረዝ ኃያላንን አስነሱ፣ ሰልፈኞች ሁሉ ይቅረቡ፣ ይውጡም ብሎ ለአሕዛብ አዋጅ ያውጃል። ይሄ ታሪክ ከኋላ ታሪክ አለው። አንዳንዴ ለሩቅ ትንቢት ይሆናል፣ ለቅርብ ትንቢት በዛም ሰዓት ይሆናል። ለእኛ ለራሳችን ዘመን ደግሞ እንደ አንድ ትንቢት እንቆጥረዋለን። መጽሐፍ ቅዱስ መዝሙረ ዳዊት 2 ላይ እንዲህ ይላል፣ አሕዛብ አጉረመረሙ፣ ወገኖች ከንቱ ተናገሩ፣ ነገሥታት ጭምር ገመዳችንን ምን እንበል እንበጥስ። ይሄ የአሕዛብ ፉከራ፣ ማጉረምረም፣ የወገኖች ከንቱነትና የነገሥታት ዝም ብሎም ማንነታቸውን ሳይመዝኑ የሚናገሩት ነው። መጽሐፍ ቅዱስ እግዚአብሔር ይስቃል፣ ምን ይላል? ይሳለቃል ይላል። እሁድ ዕለት ከፕሮግራሞቻችን አንዱ ሙሴ ሕዝቤን ልቀቅ ይልሃል ብሎ ወደ ፈርዖን ገባ። ፈርዖን አለቆቹን ሁሉ ገረፈ። ሕዝቡን አላዳንክም አለው። እግዚአብሔር ኤልሻዳይነትን ለአብርሃም ገልጬ ነበር፣ አሁን ደግሞ ምን ልገልጥ ነው? ስሜን አለው። እኛ ደግሞ የአዲስ ኪዳን ልጆች ነን። በልጁ የተገለጠ ሙሉ ክብር ከብሉይ ኪዳን ጋር የማይወያ ጥላ የሆነ ለዛውም የመልአክ ጥላ፣ ልጁ ግን መለኮታዊ የሆነ ወደዚህ ዓለም መጥቷል። ከዛ መጣ ጀምሮ ዳግም ለፍርድ እስኪገለጥ ድረስ ቤተክርስቲያን ትልቅ ክብር ነበራት አላትም፣ ግን የተጠቀመበት አለመኖሩ ነው። ይህም ደግሞ ያለማመን ምክንያትና ዛሬ ትንሽ የማነሳው አብሮ የመጠበብ ህይወት ዛሬም አለ። የመጠበብ ህይወት ማለት እንዲህ አሁን ኑ አሕዛቦች ጦራችሁን አምጥታችሁ ኑ ተሰብሰቡ ብሎ የሚፎከር ጴንጤ የለም። ከሩቅ ነው በኢየሱስ ስም ብሎ ምን የሚለው የሚያባረረው። ለምን? ብዙ ጊዜ ስለ ጠላት ስናስብ እንደ እግዚአብሔር አናስብም። አቋቋማችን እንደ እግዚአብሔር አይደለም። ሌላ ስፍራ ሄድና እንግዲህ ከመጠበብ ለመውጣት ይህ የእግዚአብሔር የፍርድና የበረከት ማለፍ ሊንቀሳቀስ ስለሆነ አየሩን ከመጽሐፍቶቹ ተምረን ዛሬ ልንቆም ወደ ተገባው እንድንቆም ነው። አሁን ያልኩት ሙሴ እሁድ ዕለት የነበረው ፕሮግራም ላይ ስሜን ከእንግዲህ ወዲያ አሳውቃለሁ ብሎ ታላቅነቱን እንዴት ለአብርሃም የገባውን ወደ ከነዓን እንደሚያስገባ ሂድና ነገራቸው ሲለው ሲነግራቸው በነበረባቸው መከራ ምክንያት ምን አላሉትም? አላመኑትም። ዛሬ በመሆኔ ፉከራ የሚባል ነገር አለ። በኢትዮጵያኖች መቼስ ፉከራ አናጣም። እግዚአብሔር ይስቃል ይሳለቃል ሲል መቼስ ፉከራ ነው። እግዚአብሔር በማንነቱ ይታመናል። በኋላ አንድ ልጅ ሁሉ ቆሞ አዲስ ኪዳን ሲከፍትልን ማን በፊቱ ይቆማል? እንደው ብዙ ጊዜም አንብቤያለሁ። ድንገት በመጨረሻው ዘመን የእግዚአብሔር ዙፋን ተገለጠ፣ ሰማይና ምድር ከፊቱ ሸሹ፣
ምን አልተገኘላቸውም? ስፍራ ይላል። ስፍራ አልተገኘላቸውም ማለት የእግዚአብሔርን በጣም ፈጣሪ ነው እኮ ምንም እኮ መነጋገር አያስፈልግም። አሁን ችግሩ እሱ ፈጣሪ ሆኖ ዙፋኑን ሲገልጽ ስፍራ እስከሚያጡ ከሸሹ አንተ ምን ያህል ትፎክራለህ? እንደው ይቅርብኝ እንጂ በየቤቶቻችን ዘሮቻችን ፎካሪዎች ናቸው። ኢትዮጵያ በሙሉ ይፎክራል። የፍየል ወጠጤ ልቦ ያበጠበት እንዲዋጋ ብሎ ከምን ከነብር ላከበት ይባላል የድሮ ግጥም። ኧረ ጎራው ታውቁ እንደሆነ አላውቅም። ነጋሪት ይጎሰማል ኧረ ጎራው ተብሎ ያኔ በጣሊያንም ጦርነት ጊዜ ወዘተ እንዲህ አይነት ይኸውላችሁ የጀግንነት ድምፅ ያሰማሉ። ጴንጤ ሰፈር ይሄ ጀግንነት ድምፅ አለ ወይ? እዚህ አሁን እግዚአብሔር ጀግንነቱን ሊያሳይ ህዝቤን ምር ያለው ተብቹን ኩብኩባው መትቻለሁ፣ ወደ ሰሜንን ጦር ወደ ፊቱን ወደ ምስራቅ አናቱን ወደዛ ጠርጌ ያነሳለሁ። ከዛስ ህዝቤ ለዘላለም ምን አይልም። ከዛ በኋላ ፍርድ ሊማረክ እግዚአብሔር መፎከር ጀመር። እስራኤሎች ግን እንዳትረሱ በተምች በኩብኩባ ውስጥ ተመተው ስለነበረ የሰሜን ሰራዊት ከቧቸው ስለነበረ ልክ በሙሴ ዘመን 480 ዓመት በባርነት የቆየ ህዝብ ዛሬ መጣ አይዞ ፎክር ይፎክራል? አይፎክርም። ጠባብነት እቺ ምድር ይኸውልህ ያየሁትን በተደጋጋሚ ላስቀምጥልህ። በቅርብ ዛሬ አንድ የለም ትራምፕ ትላንትና አንድ ስብሰባ ላይ ነበር። ብዙ ጊዜ ዲሞክራት ብቻ አይደለም አሜሪካኖች የማይስማሙበት ክሪፕቶ ከረንሲ የሚባል ነገር አለ። ቢትኮይን ምናምን የሚባሉ የቁማር መንፈሶች አሉ። ዛሬ ቁማር ወይም ካዚኖ በአሜሪካኖች ብዙ የተደፈረ ነው እና የአሜሪካ 17% ያሉ የገንዘብ እንቅስቃሴ ከዚህ ከቁማሩ ጋር የተገናኘ ነው እና ትራምፕ በሞጥሩ ምንድን ነው ቁማርተኛ ምንም ጥያቄ የለው። ለምን እንደዚህ አይነት የካዚኖ ሬስሊንግ ምናምን በቃ ቢዝነስ ያለበት ማይክ ታይሰን ሁሉ እንትን ማናጀር ሆኖ ሙሉ ሞክሯል። ሰውየው ምን ካገኘ ብር። ስለዚህ ትላንት ተሰበሰበና ያዘጋል ሲባል ለቀቀው። ወዲያው ዶላር ከኢትዮጵያ ብር ጋር 7 ብር ጨመረ። ግል ባንኮች በአንድ ጊዜ 7 ብር ጨመሩ። አፈጥ እንጂ ገና ዶላር እንደሚጨምር ትንቢት አለ። 2000 ስንት ዶላር በጨመረ ወርቅ ይጨምራል ዋጋው። ወርቅ በጨመረ ቁጥር የኢትዮጵያ ገንዘብ በሙሉ ትሄድላለች። ደሞዝ ጡረታዬ ምናምን ሰርቼ ምን ትለው በሙሉ ወደ ታች። የኢትዮጵያ ገንዘብ ምናልባት ገና በጋሪ ሊገፋ ይችላል። አንድ ትኬት ለመውጣት በጋሪ ይሄ ዚምባብዌዎች ይሄ አጋጥሟቸው የብር መውደቅ ሩቅ አገርን በሞ የተለያዩ አገሮች መንገድ ይችላል ገንዘባቸው ወድቆ። አንድ ጊዜ ድንገት ራሻ ከኮሚኒዝም ስትወጣ የአገሪቷ ኢኮኖሚ ወድቆ $1 5000 ሩብል ደርሶ ነበር። $1 85 ሳንቲም ነበረ። የኢኮኖሚ ውድቀት ሲነሳ ያ ውድቀት ራሾቹ አሉ። ድንገት ቭላዲሚር ፑቲንን ወጣ። እነዚህ ነገሮች ይሁን በገንዘብ የሚንቀሳቀስ ትውልድ ላይ ሰይጣን መጫወቻ ያደርጋል። ወዲያው ፑቲንን ሲያል በቃ ፑቲን እግዚአብሔር ልጃችን ነው። ምክንያቱም ከኢኮኖሚ ውድቀት ምን አለን ሆደን ብቻ የምታስብ ከሆነ ሰይጣን ይጫወትብሃል። በስልጣኑ ዓለም በሃይማኖቱ ዓለም ገንዘብ ብቻ ሆዳቸው አምላካቸው ህይወታቸው ግለሰባዊ የሆኑ ሰዎች ሁልጊዜ ሰይጣን ያታለላቸው። የመጨረሻው ዘመን ምልክት ደግሞ ያ ነው። ይህንን ያነሳሁት ዛሬ እግዚአብሔር ሊናገረን የሚፈልገው እዚህም የምታዩን እዚህም ዩቲዩብ ላይ ያላችሁ እዚህም እናንተ ያላችሁ ከፍተኛው ችግር እግዚአብሔር ሲመጣ የክብሩ ሙላት እየፎከረ ሲንቀሳቀስ አሁንም አይዋለሁ መደረብ የምድራዊና የመንፈሱ ዓለም ወደ ታች ነው የሚሄደው። እንግዲህ በምን እንመልሰው? ሙሴ መጣና እግዚአብሔር እንዲህ ይላል እንደው ፈርዖን ጋር ገባና ዘራፍ ሲል ፈርዖን እጁን አጠነከረ። ከፈርዖን ጀርባ ያለ አዞ ህዝቡን ጨቃጨቀና ቀጠቀጠ። በቃ ሰይፍ አሰጠብን ብሎ አላምንም አሉ። ሙሴም ተቸገረ። ሙሴንም አምላክ ቢያደርገው አሁንም እስቲ በቃ ምን ላድርግ ብሎ ሊነግራቸው ሄደ። አልሰሙም። አንተ የቱ ጋር ነህ? እንደዚህ ሰዎች የተጠበብክ ነህ? ችግሩ መሰላችሁ እንደው እድለኛ ሆኖ ኢየሱስ ከሙታን ሲነሳ አንድ ቶማስ የተባለ እድለኛ መጽሐፍ ቅዱስ እንዲህ ይላል
እጁን ካላየው ምኑን ካላየው ይልና ድንገት ኢየሱስ በሳምንት ተገለጠለት። እድለኛ ስለሆነ ስላየ ምን አልክ? አመን። ሳያዩ የሚያምለው ከጊዜ በኋላ ሰዎች እያዩ ኢየሱስ እየተገለጠ አይደለም የዳኑት፣ በእምነት ነው። እንደው ከዛ ማለት አንተ የምታደንቀው ጳውሎስ የሚያምን ሰው አይደለም። ኢየሱስ በብርሃን አይኑን ባያሳውር አይቀበልም። ጳውሎስን ታደንቃለህ? ጳውሎስ ምን ይላል? እኔ ከሐዋርያቶቹ የማንስ ለምን ከእናቴ ማህፀን ባልቀደስ ኖሮ ዓለም ሳይፈጠር ፊት እግዚአብሔር ባይጠራኝ ኖሮ የት ነኝ ነው የሚለው። ሲኦል ነው። ለምን? በእሱ ህልውናና በቤተሰብ እድገቱ ሐዋርያው ጳውሎስ ጌታ ኢየሱስን አይቀበልም። ለምን አነሳለሁ? እማነሳው ዛሬ በዚህ በ21ኛው ምዕተ ዓመት አንተ እድለኛ ነህ። ይህን ፉከራ ዛሬ ከያዝክ ይህ ሁሉ ምድሪቷ ነገርኩ። ከተራ ገንዘብ ጀመርኩ። 7 ብር የኢትዮጵያ ጨመረ፣ ገና ይቀጥላል። ለምን? ትራምፕ ታሪፍ በሚል ከ50% ታሪፍ የኢሮፕን ኢኮኖሚ ሊመታ ታሪፍ ጨመረ። እነሱም አሁን ታሪፍ ሊጨምሩ ነው። የዕቃ ውድነት ሊቀጥል ነው። ትልልቆቹ ዝሆኖች በተጣሉ ምኑ ሳሩ እንደሚጎዳ ኢትዮጵያ ምድር ላይ ከዚህ የከፋ የኢኮኖሚ ውድቀት እንደሚኖር በተደጋጋሚ አሁን ያሸንፈናል እያልኩ አይደለም። እግዚአብሔር ከዛ እንዲያወጣን ከተጠበበ ማንነት ካልወጣን እንገባለን። ሰሞኑን ሰብክ ያለው ሰምታችኋል። ባንድ ይሄ ማርሽ ባንድ ይባላል። ይሄ እንደዚህ የሚመቱ ይይዙና መሪውንም ቢብለው እርስ በርስ ሲደባደቡ አየሁና አፍርሰነዋል። ምንድን ነው ስለው እቺ ሀገር ነች። አገሪቷ ላይ ካለው ውጣ ውረድ እርስ በርስ ሰው እስኪጋደል 3ኛውን ካርድ ካላፈረሳችሁት ኢትዮጵያ ምድር ላይ ሰልፍ እንደሚኖር በተደጋጋሚ እዚሽ ከተማ ላይ ከዚህ በፊት ከሆነ አዲስ አበባ ከተማ ዙሪያ የነበሩ ብለው ዱላ ይዘው መጥተው ከተማው ላይ ዕቃ ሲሰብሩ በዛ መሃል አጋጣሚ እግዚአብሔር ፊት ጸልየን ከከተማው ሌሎች በሙ ምን ይዘው ወጥተው ዱላ ይዘው መለሷት። ባሁን እንደዚህ ይቻል ይሆን ቢመጣ? ለምን አነሳለሁ? ወገኖች ሰይጣን ከአንዱ ካርድ ወደ ሌላው ካርድ እያመጣን ነው። ወደ መጨረሻው ካርድ ልክ እንደ ሱዳን ሊያረጋት እቺ ምድር እየተጠጋት ነው። ወደዚህም ከተማ ፍንጫዋ ላይ እየደረሰ ነው። አንተ አጋጣሚ አይደረሰብህ እንጂ ይሄ ነገር እኮ በየከተማው ለምሳሌ በትግራይ በሙሉ ይሄ ነገር ተከስቷል። አማራ ሀገር እየሄደ ነው። ሰሞኑን ደግሞ የሶማሌው መሪ ደጋግሜ ሶማሌ ሊንቀሳቀስ ነው ብያቸዋል። ሰሞኑን ሙስጠፌ በሞ በደግ ብሎ የራሱን አስተያየት ስለዚህ መንግስት እዚህ መንግስት እኮ አስተያየት መስጠት አይቻልም፣ ከሰጠህ የት ነህ? እስር ቤት ነህ ብሎ አንዳንድ አስተያየት መስጠት ጀመረ። ለምን? አቢሌ ጅጅጋ ሆና ምኗን እያዘጋጀች ነው የነሱን ግሩፕ። ለምን? ደጋግሜ የተናገረ አቢሌ መፈታቱ የሱን ጎሳዎች ይዞ ሶማሌ ውስጥ ከሙስጠፌ ህዝብ ጋር ግጭት ይፈጥራሉ። ቅድም የምላችሁ 3ኛው ካርድ በየአንዳንዱ ክልል ውስጥ መንቀሳቀሱ አይቀርም። እንዲንቀሳቀስ እየተናገርኩ ነው። እንዲያውም አይደለም ተራ ጉዳይ ነው። ለዛው ምድራ ይመጣበታለሁ። ስለ ዛር መንፈስም አይቻለሁ። እምፈልገው አሁን እኔና እናንተ ከመጠበብ ወጥተን እግዚአብሔር በአንድ ጎን ፍርድ ያደርጋል። እስቲ አሜን። በአንድ ጎን በረከት ያለ ሁለቱም መሸከም መቻል አለበት። ልክ ፍርድ ሲሰጥ ወይኔ 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 የምትል ከሆነ በዚህ በኩል ያንተን በረከት መቀበል አትችልም። መጽሐፍ ቅዱስ ላይ ኢየሱስ በናዝሬት ከተማ ጥቂት ሰዎች ከመፈወስ በስተቀር ምንም ሊያደርግ አለማመናቸው የናዝሬትን ከተማ ጎርቷቸዋል። ኢየሱስ በአንድ ከተማ በሞ ወደ ተራራ ወጥቶ ሲመለስ አንድ የሚጥል በሽታ ያለው ደቀ መዛሙርቶቹ አልቻሉም የሚል ተጽፏል። ፍራ መጽሐፍ ቅዱስ ላይ የሙሴ እጆች ደከሙ፣ ምኖች አሸነፉ ይላል። አማላቂያውያኖች አሸነፉ። ስለዚህ መሸነፍ የሚባል እዚህ ውስጥ እንዳይገባ ዛሬ ልነግርህ ነው መልእክት። የምነግርህ መልእክት እግዚአብሔር ጠላትን እንዲህ ይላል ተነሱ ብሎ ይፎክርባቸዋል። አንተ ትፎክራለህ ወይ? ነው አንተ ገና ወዴና አሸንፍ ይሆን እንዴት ይሆን እያልክ ትናገር ይሆን? ስለዚህ ወደዛ ልጠጋ ነው። ለምን? ደጋግሜ እየነገርኳችሁ ነው። ብዙ መቀጥቀጥ የለመደ ሰው ማሸነፍ አይታየው።
እድለኛ ነው ሳምሶን። ቶማስ እድለኛ አይቶ ያመን። ሶምሶን ደግሞ ገና ከልጅነቱ ያ ፀጉሩ ላይ ነበረ። ጎልመስ ሲል የጌታ መንፈስ መቀስቀስ ጀመረ። እስራኤል በሙሉ እኮ ተሸናፊነት የለመደ ነው። እሱ ግን ገና ከልጅነቱ የእግዚአብሔር መንፈስ በጸናውር ሳለው ቀሰቀሰው ይላል። ምን የለመደ ሆነ? ማሸነፍ። ፍልስጤሞችን ባንዴ ይዞ ገነጣጥሎ ይጥላል። በዚህ በኩል በራቸውን ገንጥሎ ይሄዳል። አለመጠንቀቅ እንጂ ሳምሶን ይሻላል፣ ይፎክራል። አንድ ጊዜ ብቻ ደከመ። ለምን ደከመ? ከደካማ እስራኤሎች ጋር ተስማምቶ። ከደካማ ጋር እስማማም በሉ፣ ከማይፎክር ጋር አልግባባም በሉ። ለምን? እግዚአብሔር ፎክሩ ሲሉ ካልፎከር ችግር አለ። ፎከራ ለምንድን ነው በዓለም ቋንቋ የኖረው? ተቀደስ በዓለም ልክ ጦርነት ሊገባ ሲል ወይም እንደው በዛ ጊዜ እንደው ደካማ ሐሳብ በመንግስቱ ኃይለማርያም ይገለጥ እንጂ የሶማሌ ጦርነት ተጠናቆ ፊታችንን ወደ ሰሜን እናዞራለን ሲባል ጥሩ ዘፋኞች ተነስተው ነበር። ከቆራጡ መሪ ከመንግስቱ ኃይለማርያም ጋር ወደፊት የምተናን ዘፋኝ ተነስታ ራንድ የወታደር ልብስ ለብሳ ከኋላ ሙዚቃ በቃ በጠቅላላ መንጌን ያደረገው ምንድነው? ከራማራ ላይ ሲያሸንፉ ከጨረሱ ወዲህ ሄደና ታንክ ላይ ተነሳ። ከዛስ በካራማራ የድል የነሳ ነው ቤት ይደገማል አለ፣ በሰሜን ይደገማል አለ። በ17 ዓመቱ ምኑን ለቆ ጠፋ? ዙፋኑ። ይሄ ግን የፈለኩት ለጦርነት ልክ ሲዘጋጅ እቺ ሴት ከቆራጦ መሪ ጋር ብቻ አይደለም ያለው። ዛሬ በህይወት አይኖር እንጂ ዘፈን አንቀበልም እናውቃለን። በእግዚአብሔር መፎከር ግን እንቀበላለን። በደርግ ዘመን ሰዓትስ በኔ ያለው የጥላሁን ገሰሰ ዘፈን ፉከራ በጨለማው ዓለም አለ። ፉከራ የሰይጣን ልጆች ጴንጤዎች ይፎክራሉ ወይ? መፎከር ኃጢአት ነው። ለድል የሚዘጋጁ ቅዱሳን ከኛ ጋር ያለው ከማን ከሁሉ ይበልጣል ብሎ ኤልሳ ፎከረ። የእሳት ሰረገላ እንዲያሳየው ተናገረው። እሱ ግን አይፈልግም። ያውቃል በምን ሰረገሎች ዙሪያ እንዳለ። እዚህ አሁን ኢትዮጵያ ውስጥ ስላለው ንቅናቄ እግዚአብሔር በሚናገር ማለት ይኸው በየቀኑ ደጋግሜ እያለሁ እንጀራ መብላት ፎቆች በየው 7 ብር ጨመረ ማለት አንተ የምትገዛ ዘይት ስንት ነበር? 5 ሊትሩ የምታወራው አሁን ደግሞ 7 ብር ስትጨምርበት ስንት ይጨምራል ማለት ነው? 1200 ከነበረ 1350። ቡና 8 የሚሆን 1000 ከነበረ 1000 ከምናምን ይቀጥላል ሁሉ ነገር። በዛ መሃል ተፎከራለህ፣ ተጠባለህ። አረ ወዴት እየሄድን ነው ካልክ አለቀ። ልክ ኢየሱስ አቤቱ ከዚህ ሰዓት አድነኝ ሊሸነፍ ሆነ። ከዚህ ሰዓት መጥቻለሁ ሲል አከብርሃለሁ። ምን አከበርኩ አከብርሃም እላለሁ አለው። መንታ መንገድ ላይ እንዳትገኙ ዛሬ ስለመጠበብ ስለተናገረኝ። እዚህ ጋር እግዚአብሔር የሰሜንን ራይ ጠራርጎ ምን ካደረገ ወዲህ ምኖችን ሊባርክ እስራኤልን ሊባርክ ሲፈልግ እንዲባረኩ ሲታሰብ የሚቃወሟቸውን አሕዛብ መፍረድ ነበረበት። እዚህ ምድር ላይ ፍርዱ ሰዓት የሰጋ እንዳትነግሩኝ እገሌ እንገሉ ምናምን እንዳትለኝ። እኛ ማልክቶችን ነው የምንፈልገው። መጀመሪያ እግዚአብሔር መጽሐፍ ቅዱስ ላይ ኢየሱስ ተፈጸመ ብሎ በቀራንዮ መስቀል ላይ የዚህን ዓለም ገዢ ምን አረገበት? አስፈረደበት። ለምን? የሰው ልጆችን የሚነዳው እሱ ነው። የቁጣ ልጅ ተባለ እንጂ የአየሩ ባለስልጣን ስለሚገዛ እሱን ነው የቀጣው። እኛ ማንን ነው የምንቀጣው? አሁን ለምናወራው ሪቫይቫል እግዚአብሔር ሲነሳ ፍርዱን ሲያደርግ በማን ላይ ነው ፍርድ የሚያደርገው? ለምን? ኢትዮጵያ ለብዙ ዘመን የገዛ ዘንዶ አለ። ከሱ በታች ደግሞ ለብዙ ዘመን ኢትዮጵያን የገዛ በስጋ በምድራዊ በስልጣን የገዛ አዞ አለ። በሁለቱ መሃል ደግሞ ኢትዮጵያ ሁለት ዘውድ አላት ብዬ ደጋግሜ እናገራለሁ። የዛርና የምን የአማልክት ያጋንን። ስለዚህ ኢትዮጵያ ውስጥ ጠንካራ ዛር አለ። ኢትዮጵያ ውስጥ ጠንካራ አሁን ምለው ዘንዶ አለ። በሙጂኒ ያላት ኢትዮጵያ ጠንቆላ ሁለቱ የተደባለቁባት ያላት ምድር ነች። ከእስራኤል ቀጥሎ የመጨረሻ በእግዚአብሔር ተወደደች የምትባል የመጨረሻ ደግሞ የማን የሰይጣን ምኖች ያሉባት ስራዎች ያሉባት ሀገር ነው። ለዚህ ነው እናንተ እንደቀላል ቁጠሩት እንጂ ብዙ የአፍሪካ ሀገሮች ምንድነው ጁጁ ነው የሚያውቁት። ጁጁ ማለት ተራ ነው፣ የጥንቆላው ዓለም
ኢትዮጵያ የምታውቀው ከጥንቆላ ከፍ ያለ አጋንንት በመሳብ ከፍተኛ አማልክት የምታመልክ ሀገር ነች። ስለዚህ ኢትዮጵያ ውስጥ ሪቫይቫል ለማስነሳት ወይ ከሰው ከእስራኤል መምጣት አለብን፣ ያለዛ ከማን መነሳት አለብን? ከሀገሪቷ እንጂ ከእኛኛ ሁለት ሀገሮች ውጭ ከሆነ አገር ሪቫይቫሊስት መጥቶ ኢትዮጵያን ጁጁ ከሚያመልኩ አፍሪካም አይታሰብም። ሮናልድ ቦንኬ ሰማው በዓለም ቋንቋ ላወራው ሮናልድ ቦንኬ ለአፍሪካ እንጀራ የመቆረስ ጉልበት በላዩ ላይ መጣበት ብዬ ነው የማምነው። ድንገት ሂትለር የሚባል ሰው የዛሬ 80 ዓመት ዓለምን ወራለሁ ብሎ ከፍተኛ ጨለማ አስነስቶ ነበር። ከዛ ዝፍቀት ውስጥ ምናዊ ወጣ። ጀርመናዊ ወንጌል ለአፍሪካ ሊያደርስ ጉልበት አገኘ። ያ ሰው ግን ወይም ያ የተቀባይ እግዚአብሔር ሰው ማን ሀገር ሲመጣ ኢትዮጵያ ግን ልዩነት አለው። ኢትዮጵያ መናፍስቶች ጃልሜዳ ድረስ መስቀል ዘግተው አዲስ አበባ አንድ ቀጠና 2 ሙሉ ወንጌል ነው ጠባ ቦታ እንጂ ጃልሜዳውን ዘግቶ ማገልገል አልቻለም። ሰይጣኑ ቀጥታ አብያተ ክርስቲያናትን አከፋፈለ። ከዛ በኋላ ሃይማኖቶች በሙሉ ድንጋይ አነሱ። ሃይማኖቶች የኛም ቤት ለሁለት ተከፈሉ። ይሄ ሰውዬ ትክክል ነው አይደለም ብለው ገና ይቀልዳሉ እኮ የኛ ቅዱሳኖች። ሮናልድ ቦንኬ ገና ወንጌል ሰባኪ እንደሆነ ማታቅ ምድር ሰውዬ ትንሽ ለጀት ያለ ነው። አንተ እግዚአብሔርማ ያንን ህዝብ ማስፈረድ አለበት። ቦንኬን እዚሽ ከተማ ላይ አይደለም አገሪቷ ላይ እንዳይመጣ ለሁለት ተከፍለው ሐሰተኛ ነው አይደለም ብለው የተጨቃጨቁበት ዘመን እግዚአብሔር ማስከፈል አለበት። ለምን አለበት? አፍሪካኖች 3 ሚሊዮን አንዳንድ ነጥብ ምናምን ሚሊዮን ህዝብ ጌታን ሲቀበል የኛ ህዝብ ይኸው እስከ ዛሬ ገና በምን ይጨቃጨቃል? በሰው በመላእክ ገና ነን እኮ ገና እንደው እንትናችን ይሻላል። ምድራዊ ስልጣኔያችን ሳይሻል መንፈሳዊ ስልጣኔያችን ዜሮ፣ የጨለማ ስራ ብቻ የነገሰባት ሀገር ኢትዮጵያ እንደሆነች አታውቁም? መሀይምነት የበዛባት። ለምን? የእውነት ወንጌል እንኳን ለይተን ገና አላወቅንም። በገዛ ቤታችን በሞ የሚያሳዝነው በገዛ ቤታችን ሮናልድ ቦንኬን መቃወም ማለት እንግዲህ ምን ትሉታላችሁ? በዓለም መታወቁ ብቻ አይደለም፣ አፍሪካ በሙሉ ተቀበላው ኢትዮጵያ ነች ያልተቀበለው። ተቀበለው አዋሳ ነበር ትንሽ ይሻላል። አዋሳ እንደው ትንሽ ሰማው ክፍት ነው። እቺ የተረገመች ከተማ ወደ ሰሜንማ እንደ ብሎ ሄዶ አንዴ ቦንኬ እንዴት ይሄዳል? የሰሜን ሰይጣን ምን ይስራ? ሲወንጌል ያሸንፋል በሉ። በወንጌል አላፍርም በሉ። አናፍርበትም። ገብቶናል። ወዶ ሳይሆን በግድ ሰሜን የለ ደቡብ የለ ምስራቅ የለ ምዕራብ የለ ኢትዮጵያ ምድር ላይ ዘንዶ ይወጋል። የምን ሰዓት ነው? የፍርድ። ያን ፍርድ ግን ለማስፈጸም ሲፈለግ ተፎክራል። ዛሬ አትጠበብ ነው። እደግማለሁ። የማየው ምን ለመሰላችሁ መንገር መፈልገው አሁን የማየው ምንድነው? አንድ ችግር አለ። ሰዎች ይሄ አሁን የሚመጣ ሪቫይቫልን ለማስተናገድ ሲፈለግ ጌታ ይክበር ሙሴ እኮ በፈርዖን ቤት ባያድግ በኋላ ደግሞ እዛ ዮቶር ጥንቆላው ዓለም ባይቆይ ኖሮ ፈጽሞ የመንፈሱን ዓለምም የምድራዊ የስጋውን ዓለም ስላወቀ አትሊስት እግዚአብሔር አገዘው። እስቲ አሜን። ለምን? ፈርዖን ቤት ያውቀዋል። የፈርዖን የልጅ ነው። ዮቶር ደግሞ የታወቀ የምድረ በዳው ጠንቋይ ስለሆነ መናፍስ ሲስብ ያውቀዋል። ስለዚህ አትሊስት እግዚአብሔርን ቀድሞ ባያውቀው እነኚህ ምናምንቴው ስለሚያውቃቸው ልክ እግዚአብሔር ሲገለጥለት እነኚህ ምናምንቴዎችን የሚበልጥ ነው ብሎ ለማመን አትሊስት ጉልበት አገኘ። ተዘላቸው በሳት ቁጥቋጦ ተገሎ እኔ አብርሃም የማን ና ተነሱ ፈርዖን ጋር ልካለሁ ሲለው እኔ ማን ነኝ አለ። እኔ ማን ነኝ? ማንን አያውቅም። ስለዚህ እግዚአብሔር ምን ለአብርሃም ኤልሻዳይ ሆኜ የተዘጋ ማህፀን ከፍቼ በ99 ዓመቱ ምን ሰጥቼዋለሁ? አሁን ግን ስሜን ላሳውቅ መጥቻለሁ። ለዚህ ነው 10 ትልልቅ ታምራት አድርጎ ስሙን አሳውቆ ነው እግዚአብሔር ከምን የወጣው? ከስሙን ቀጥሎ አስፈርዶ የ400 ግፋች 480 ዓመት የግብፃኖችን ግፍ ሁሉ ደምሮ ሰጥቷቸው እህላቸው ተካተለ፣ ከተማቸው ዲን ዘንቦበታል። ከዛስ ጨለማ ለሱስ ሁሉ ነገር አዛብቶ መጨረሻ የልጅ የእንስሳ በኩር ሁሉ ገሎ ሰራዊት የተባለውን የአራቱን ከሰራዊት ጦር የት ከቶ ቀይ ባህር ከቶ ነው የወጣው። በዛ ዘመን የግብጾች ኢኮኖሚ መቼስ ነው ያሉት። ሀብታቸውስ ግብፃኖችን ምን አሉ?
በዘበ ወርቃቸው ለምን አልቀናል ሞተናል ብለው ያላቸውን ሁሉ ወርቅ እነኛ እርግጠኛ ተሸክመው መሄድ ሁሉ ከብዷቸዋል። ግመል ላይ ጭነውት ወርቅና ብር። ይሄ ባሪያ ህዝብ በኋላ የት ያልገባ ከነዓን ያልገባ ህዝብ ያ ሁሉ ወርቅና ብር ተሸክመው ነው የወጣው። ምን ሆነው ነው የወጡት? ሀብታም። ይሄ የምታወራልን ሀብት መቼስ ማጠናገሪያ አይቀር ምድር ላይ መዞራችን አይቀር። ክርስትናን የእግዚአብሔር ቤትን የንግድ ቤት ያደረጉ ሞልተዋል። ቤቴ ምን ቤት ነው የሚለው? የጸሎት ቤት ማለት እግዚአብሔርን በመንፈስና በእውነት የምታመልክበት እንጂ ከዚህ ዓለም ስለሆነው ብርና ወርቅ ስላለ ኑሮ፣ ስለ ትዳር፣ ስለዚህ አገዛዝ፣ የምድር አገዛዝ፣ የስልጣን ጉዳይ ምናምን የምታወራበት ቦታ አይደለም። ኢየሱስ ከፍ ብሏል። ሄዱ በአብ ቀኝ እንጂ የተቀመጠው እዚህ ምናምንቴ የዚህ ዓለምን ነገር ሊያጨበጭብ አልቆመም። ወደዚህ ዓለም የመጣው እኮ ሊዋረድልን እንጂ ለሌላ ዓለምንም አልመጣም። እንዲህ ያለው እኮ እዚህ መጣው እንጂ ድርብ ምድራዊ አይና ያለው ምን ኢትዮጵያ እንዴት እንገረዛለን? ድርብ አይን ማለት ምኞታችን ዛሬም አለገና የዚህን ዓለም ነገር ከእግራችን በታች እስካደረገ እዚህ ጋር ድርብ አይን ካየው አሁንም ምኞት አለ። ጠብና ምን የሚያመጣ ክርክር በመካከላችሁ ስለ ምቾቶቻችሁ እንደሚል አሁንም ድርብ አይን ካየው አለ መመልከት አለ። አሁንም ኖ ምድራዊ ነገር ሁሉ ለሰማይ ያረጋለሁ የሚልና ቆይችን ባገኘው እያለ የሚቃጠል ልብ በሁሉም ነገር የሚቃጠል ልብ ማለት ገንዘብ ብቻ አይደለም፣ የራስ ፍላጎት እሱም እንኳን መጣ ነው። ሶስተኛ ከዚህ ዓለም የሆነ ነገር ደስታ፣ ሐዘን አግብቼ በማጋብቼ ልጅ ወልጄ እንዲህ አይነት ጥሩ ምኞቶች ይመስላሉ እኮ ግን የብሉይ ኪዳኖች ናቸው። በእግዚአብሔር ፈቃድ ሰዓቱ ሲደርስ ይነግራል። በብሉይ ኪዳን እንኳን ኤርምያስ መጽሐፍ ቅዱስ እንዳታገባ ተባለ። እግዚአብሔር አታግቡ አይልም ይላሉ። ያ ይላል እግዚአብሔር ሚስት ልጆች የማን በረከት ናቸው? ኤርምያስን ብታገባና ልጆች ብትወልድ በዚህ ዘመን ያሉ ልጆች ይታረዳሉ። የሩቅ የሚያይ እኮ ክርስቲያን የለም። ምን ሰብስበን ስጋ ትውልድ የቅርብ ብቻ ማየት በቃ ነገር እንዲሆንልን። ይህ ዘመን የለውጥ ዘመን። እግዚአብሔር አምላክ ወደሱ ልብ ያስጠጋናል። ሐዋርያው ማን ያረገናል? ዮሐንስ፣ ጴጥሮስ አይደለም። እንደው መሪ መሆን ብቻ አትቸኩል አንተ። ያው አሁን እንግዲህ ማየት ጀመርኩ። አንዱ ምንድነው አሁን ደጋግሜ እየተናገርኩ ነው። እዚች ምድር ላይ እንዲህ የሆነ አፍሪካ ቀንድ ላይ እንዲህ የሆነ ዓለማችን ይኸው ገንዘብ እንዲህ ዓለም ይሄ አሁን የሚባለው ሶስተኛ ዓለም ጦርነት የሚመስል በተጠጋጋበት ማን ነው የሚፎክር? ኑ አሕዛቦች ተሰብሰቡ፣ ጨለማ ተሰብሰብ፣ በማይረባ የዚህ ዓለም ጴንጤ በሙሉ ገና ከነሱ ጋር ያለው ጦርነት ገና የሚያልቅ እንዳይመስላችሁ። ከሁለተኛው ዓለም ጦርነት በኋላ ስር ሰዷል። ኦልሬዲ የዚህ ዓለም መልክ ዓለማችን ላይ ያለው ስር የሰደደው ዓለማዊነት ኢትዮጵያ ውስጥም በደርግ ዘመን ከደርግ በፊት በአዛል ሳልሳይ ዓለማዊነት ጴንጤ ሰፈር አልነበረም። ጴንጤ ነገ ዛሬም በሞት ብሎ ነፍሱን ቆርጦ ነው ወንጌል ይሰብክ የነበረው። አሁን እንደሱ አይደለም። አሁን ያለው ወንጌል ዓለማዊነት፣ ከዓለማውያኖች ጋር መወዳደር፣ በሰርግ መወዳደር፣ በስጋዊ ነገር መወዳደር። በቃ ከዚህ ውጪ ሰይጣን በማይነካ ምን ወጣው? ዓለምን እያጨበጨፍክለት ከኋላ እንደውም እሱ ምን ያደርጋል? አይዞህ በርታ እያለ ለምን ዓለምን መውደድ ከእግዚአብሔር ጋር ያጣላል። ከእግዚአብሔር ጋር ካጣላ ፍጻሜ መልካም ይሆናል ብለን አናምንም። አይ ኢየሱስን አውቄያለሁ። ኢየሱስንም አለማወቅ ሰይጣንም ያውቀዋል። ሰይጣን በምኑ ይከደዋል? ዓለማዊነት እየሰራ እግዚአብሔርን አውቃለሁ ብለህ በስራ እየካድከው ነው። በስራ እየካድከው ደግሞ መንግስተ ሰማያት በምን ለሚታመኑ በገንዘብ ለሚታመኑ ጠባብ ነው። ስለ አሕዛብ ነው እንደሚያወራው። ያ ሀብትን በተመለከተ ፊቱ ጠቁሮ ሄደ። ጌታን ወደደ፣ ፈለግኩ አለው። ያለች መጨረሻ ያለህን ሸጠህ ለድሆች ስጥና መስቀልን ተሸከመት አዘነ ይላል። ከዛ ይህ ሰውዬ ጌታን እርግጠኛ ይቀበላል። ግን አብሮ ማንን ይቀበላል? ባለጠግነት ይቀበላል። ሁለቱን አንድ ላይ መቀበል ይቻላል? አንዱን እግር ስር ገዝተው መኖር አለበት። ድህነት መስበክ ነው እንዴ ታዲያ? የምትገዛው ገንዘብ አንተ እንዲገዛ ከተደረገ አንተ ሰው ወንጌል እየሰበክ ሳይሆን ቤቱን የምን ቤት? የነጋዴ ቤት አድርገዋል። ገና እሱ ከፍተኛው ጦርነት ባለም ሀገር ኦልሬዲ ስር ሰዷል። እኛ ሀገር ገና መምጣቱ ነው። እኛ ሀገር በሁለት ጥፊ ተበትናቸዋል። እኛ ያሉት
ሌላው ሀገር ግን ስር ሰዶ አፍሪካ ውስጥ ናይጄሪያ፣ ሳውዝ አፍሪካ እዚህ ገና ነው። እዚህ ያሉት ገና እንጣጥ እያሉ ነው። ግን ያው እየተነበዩ ነው። የሰራዊት ጌታ እግዚአብሔር አውሮፕላን ስትይዝ አይቻለሁ። የሰራዊት ጌታ እግዚአብሔር ምን መኪና መቼስ ያው መኪና እዚያ አንናገር፣ ምክንያቱም እዚህ የምታውቃት መኪና ዴክስ ነው። ከእሷ ካለፈች በሞመን ኤክስኪዩቲቭ ምናምን የአረብ የጣላት መኪና አረብ ጥሏቸው እዛ ተሰብስበው እንደ ሰልባጅ ቦንዳ ነው የሚባለው የቦንዳ መኪና። ምክንያቱም ኢትዮጵያ ውስጥ በጣም ብዙ ውድ መኪኖች አይገቡም። ምክንያቱም የዶላራቸው መጠን በጣም ከመወደዱ የተነሳ የሚከለከሉ መኪኖች እንዳሉ ታውቃለች። ኢትዮጵያ እንዳይገቡ ኢትዮጵያ ምን ስለሌላል ያንን አፎርድ አድርገው አንድ ሀብታም ያንን አፎርድ አድርገው ያንን የሚያህል ዶላር ከፍሎ ከዛች ምድር ላይ ለማምጣት ከነግብሩ ለማምጣት የኢትዮጵያን ኢኮኖሚ ይነካል። አስመጭና ላኪ ታውቃላችሁ የሉ እንደዚህ የሚካፈቱ አይታችኋል። አስመጭና ላኪ የኤሌክትሪክ መኪና ያሁን ሙተተት ያሉ መኪኖች ትልልቆቹ አይፈቀዱም። መስጆቻችን አይፈቀዱ። ለምን አይፈቀዱ? በኢትዮጵያ ያለው የኢኮኖሚ ጉልበት አሁን ትልልቅ ባንኮች ሊገቡ ነው። እስቲ አሜን። በአንድ በኩል ደስ ይበል፣ በአንድ በኩል ገና ልታለቅስ ነው። የነሱ ባንክ መጥቶ ልክ ሲጫን ኢትዮጵያ ወደ ታች ሲኦል እንደር ሲሆን ባህር ውስጥ ሲሆን እስቲ ትንሽ የመጀመሪያ መሬት የሚባል አለ። ከዛ ማሪን አለ፣ ባህር አለ። ከባህር በታች የሞት ከተማ አለ። ከሞት በታች የሲኦል ከተማ አለ። ከሲኦል ከተማ በኋላ ጥልቁ አለ። የት ይሆን የሚሄደው የኢትዮጵያ ሕዝብ በኑሮ ደረጃ? እዚህስ ወደ ላይ እንሄዳለን እንደማትሉ እንሄዳለን እንዴ? አንሄድም። በዛ ሲስተም አሁን በዛ ውስጥ ፎክሩ እያለ ነው እግዚአብሔር። ምን ብለን እንፎክር? እያነበብኩ ነው። ሲያልጠበብን በሉ ነግሬያቸው ያየሁትን ነው እያስጠነቀቅኳችሁ ያለሁት። የተጠበበ ሰው ና ፎክር ሲባል ደቃቃ ሸምበቆም እኮ እንደው በራሱ ትንሽ ዋሽንት ታደርገዋል። ምን ያለ ሸምበቆ የደቀ አንዳንዴ ገጠር አይታችኋል። ሸምበቆ እንዲፈልቅቅ ያደርጉትና ስለት አለው። አትሊስት ስጋ ለመብያ ይሆናል። ድቅቅ ያለ ሸምበቆ ግን ለምን አይጠቅምም? ለምንም ጌታ ከዚህ ያውጣል። አትሊስት ለቢላዋ ሁኑ። በጌታ ፍቅር እለምናችኋል። እዚህም የምታሙ እስቲ እንደው ለቢላዋ ሁኑ። ይህም ተገቢ አይደለም። ሸምበቆ መሆን መጽሐፍ ቅዱስ አይደግፍም። የተቀጠቀጠውን ሸምበቆ ምን አይልም አይሰብርም የለም። ምክንያት ጥቅም የለውም። ሸምበቆ የሚጤሰውን ጧፍ ምን አይልም። እናውቃለን። ይህን የምፈልገው መልእክት ዛሬ እንደ አዲስ አሁን ዶላር እንደተናገርኩ ገና የማይረቡ ዜናዎች ዙሪያውን እንሰማለን። ነገርኳቸው። አንዱ እዚህ ከተማ ላይ ከተማውን የእኛ ነን የሚሉ መናፍስቶች ዛሮች ናቸው። እንደገና ካርድ ብዬ አስተናገው። ይሄ ሁሉ እኔም ከትልቁ ዋና ስራችን ጋር ምንም አይደለም። እነኚህ ዝም ብሎ ርዝራጅ ናቸው። ታዲያ በተደጋጋሚ ዛሬም ሌሊት ያየሁት ስለ ምድራዊ ነገር በደንብ ስሙኝ። በኋላ ተሸነፈ እንዳትወድቅ፣ ለብዙ ትሆናለህ የተባልክ ተሸነፈ እንዳትወድቅ። አንድ ላወራላችሁ። አንድ ጊዜ በራእይ ያለ አንድ ትልቅ ቸርች ውስጥ እያገለግኩ የራሴ ቸርች አንድ ሰው ትልቅ ፈረስ ላይ ተቀምጦ እንደ ሚኒሊክ እረኝን የፓስተርነት አገልግሎት ሲጋለባየው ከዛ ከመልእክቶች መሃል አንድ እንዲህ አይነት ሰው በዚህ ቦታ ስለ ክርስቶስ ተመሰክር የነበር ምናምን ታላቅ የመጋቢነት ወይም ትልቅ የፓስተር የሸፐርድነት ስጦታ ሊሰጥህ እግዚአብሔር ዛሬ ራእይ አውጥቶልሃል። አሜን ተባለ። ሰውየው አወቀ፣ ደስ አለው። ከዛ መጽሐፍ ቅዱስ ያጠናዘም ይዘጋጀማ። እስቲ አሜን። ከዛ በልቡ ደግሞ ሚስት መጣችበት ሊያገባ። ሰይጣን እንግዲህ ያችን ጥሪ ለመብላት ምን ያዘጋጃል? ማፈል። ከዛ በጣም ወደድኩ በጣም ብሎ አለ። ከዛ አጋባ። ከዛስ ለካደ ፈጽሞ ከድሃ ቤተሰብ ይወጣ ድሃ መንፈስ ነው ላይ አለ። ከዛስ አጋብተነው ልክ አንድ ጊዜ ዶሮ እንደሚፎሰልን እለዋ ላይ ሲጨፍር ምንድነው የሰው የሚሰራው ሲል ይሄ ቦታ አለኝ። እኛ ምናመልክበት ተከራይተነዋል፣ ሰጥተን ነበር። ቦታውን ወስዶ ሸጦ በጣም ትልቅ የኑሮ ባለጠጋ መሆን ይፈልጋል። እዛ ላይ ደግሞ ያንን ምን ይዞ ፈረስ ይዞ ፓስተር መሆን ይፈልጋል አለ። ጠራሁትና ወንድሜ እንዲህ ተመኛለህ? ይሄ መንገዱ አይደለም። እችን እርምጃ ብትወስድ ሁሉ ነገር ይወድቃል፣ ምንነትህ ጭምር።
ፓስ ከዛ ሴትዮዋን ጠራዋትና ይሄ ሰው በየጊዜው እየተጫነ ላይሽ ላይ እሺ ሊማርክሽ ነው ማህፀኔን እስኪያመኝ ይጨፍርብኛል አለች። ይሄን ሰውዬ ካልኪው እኔ ልጸልይልሽ ያለዚህ ሰውዬ አታሎሽ ያለሽን ራእይ ሁሉ ያንቺን ጭምር ያስመጣል። ሰማችኝ ግን እንዴ ብላ የክርስትና ዶክትሪን አለ ሚስት የማን የባሏ ተገዢ ነች ምን ጨፈለቃት። ከዛ ያሰበውን አረገ፣ ሁሉ ነገር ወደቀ። አሁን ለምን አነሳው? ራእይ ይሰጣል። አሁንም ኢትዮጵያ ላይ ይሄ ራእይ ያለ ነግሬሃለሁ። ደቃቃ ከሆንክ አለቀልህ፣ አታገኘው። በኢየሱስም ደቃቃነት ይነሳ። ልንፎክር ነው። ተነሱ ሲባል በድሮ መንፈስ እንዳትፎክሩ እሺ። በእግዚአብሔር መንፈስ ሲፎከራ በእግዚአብሔር መንፈስ ነው በሉ እንጂ እኔ አሁን ላሳያችሁ እችላለሁ። ፉከራ የትኛው ሁሉም ተፈቅዷል። ምን ቸገር አለ? ይሄ ለመስከታው ከዛ ሚሽከረከር አንተ እሺ። ከጠላት መንፈስ ጋር እንዳትወዳጅ ጌታ ይጠብቃል። በተቀደሰው የእግዚአብሔር መንፈስ ውስጥ መፎከር ብቻ ነው የሚያስፈልገው። ክብሩን ጌታ ይውሰድ። ስለዚህ ልንፎክር ተዘጋጁ። እኔ መጠበቤን አነሳለሁ። ምን አንወልለት ነው? አንድ ሸምበቆ እስቲ አሜን። ሸምበቆ ቀርቶ ልደቅ አይታሰብም ብላችሁ እያነበብኩ እሄዳለሁ። የመጀመሪያ ርዕሳችን እዚህ ላይ እንቆያለን። ላንብብ። እግዚአብሔር ሲፎክር እንዲህ አላቸው እነኝን አሕዛቦች። ቁጥር 10 ማን ነው? ቁጥር 10 እዛው ኢዮኤል 2 እዚህ አዲስ የገባችሁ ትንቢተ ኢዮኤል ምዕራፍ 3 ቁጥር 10ን አነባለሁ። ማረሻችሁን ምን አድርጉ? ሰይፍ ይላቸዋል። ምኖችን? አሕዛቦችን ተነሱ አላቸው። ልትዋጉኝ ተነሱ ነው የሚላቸው። ማጨዳችሁን ጦር ለማድረግ ምን በሉ? ቀጥቅጡ። ድረስ ደካማውም እኔ ብርቱ ነኝ ይበልና ይምጣ ወደ እኔ ነው የሚለው። ምን ማለት ነው? የሌላቸውን ተነስተው እንዲፎክሩ ምን ሊያደርግ እሱ ፍርድ ሊያደርግባቸው ስለፈለገ ነው። እስቲ አንተ ይህን በተቃራኒ ውሰድና እኔ ሸምበቆ ደካማ ምንድን ነኝ ይበል። ከጀርባችን ማን ስላለ? እግዚአብሔር ከጀርባችን ስለኛ ሞቶ የተነሳ መካከለኛ ሆኖ ስላለ ስለኛ በእኛ ውስጥ ሆኖ የሚቃትት እኛንም እያበረታ ያለ የማን መንፈስ አብሮን አለ? ስለዚህ ከእኛ ጋር ያለው በለን ዛሬ እዚህ ምድር ላይ አንተ ቤት ውስጥ በተለያየ ቦታ የፎከረብህ ሰዓቱ አሁን ይፈረድበታል። ልትፈርድበት ግን አንተ ሸምበቆ ሆነ ብትሞክረው አታሸንፈውም። ኢየሱስ በጌቴሰማኒ ላይ ያንን ክፉ መንፈስ ድል ሊነሳ በተዘጋጀ ጊዜ አንድ ጸሎት ይጸልይ ነበር። እግዚአብሔር ሆይ እባክህ ለምን እንደሚጸልይ ያው ታውቃላችሁ። በምድራዊም ሰው ስለነበረ ፈቃድ ቢሆን ጽዋ ከኔ ይወሰድ፣ የኔ ፈቃድ ሳይሆን ግን ያንተ ያለ ሁለት ጸሎት ይጸልይ ነበር። መልአክ አላበረታውም፣ እግዚአብሔርም ዝም አለው ይላል። ለምን? እንዲህ አይነት ጸሎት ተቀባይነት የለውም። ሁለተኛ በሶስተኛ ፈቃድ ይፈጸም ሲል የሚያበረታ መልአክ ሊያግዘው ወረደ። ዛሬ ወገኔ መንታ መላስህን ይዘህ አረ ምን ይሻላል የምትል ከሆነ ፉከራ ላይ አይደለም፣ አንተ ትሸነፋለህ። አይ አልሸነፍ ጌታ አይሸነፍም። ጌታማ ድሮም አይሸነፍም። ጌታ ድሮም አይሸነፍም በል። አንተ ነህ እንዳትሸነፍ የሚፈለገው። እንዳትሸነፍ ደግሞ እግዚአብሔርን አምናለሁ አለማመንን እርዳና በእኔ ውስጥ ሆነ ብለህ ከመድከም እንድትወጣ የዛሬው መልእክት ይሄ ነው። ልቀጥል። ቁጥር 11 እናንተ በዙሪያ ያላችሁ ምን ሁሉ ሰበሰባችሁ። ማንን እንሰብስብ? የኢትዮጵያን ዘንዶ፣ የኢትዮጵያን ዛር፣ የኢትዮጵያን ነገስታት አዞውን፣ ከዛ ሰዎቹን፣ የኢትዮጵያን መብረቅ፣ የኢትዮጵያን ጎርፍ፣ የኢትዮጵያን መሬት መንቀጥቀጥ ምን እንሳብ? እንዲህ ያለው እኮ ውጥረት ልክ እንዲህ ሲሰበሰብ አንዳንድ ሰው ምን ይሆናል? በቃ አረ ጌታ ሆይ ምን ይሻላል? ምን ላንተ አውሎ ነፋስ ትልቅ ነው። እግዚአብሔር ፊት አውሎ ነፋስ የለም። አንተ የምታወራው ትልቅ መሬት መንቀጥቀጥ እግዚአብሔር ፊት የለም። እግዚአብሔር ፊት ምንድን ያለው? እስቲ ክብር ብቻ ነው። ክብር ብቻ በቃ ሌላ ምንም ነገር። ስለዚህ አትፈላሰብ። አሁን እሱ ሳባቸው እንግዲህ እሱ ሲስብ አንተ አልስብም ካልክ እንዴት ነው የሚሆነው? አይ ጌታ ከአቅሜ በላይ አይፈተነኝም። ስለዚህ ይኸውላችሁ እንዲህ አይነት ሰባኪ አይደለሁም እኔ። እግዚአብሔር በሙሴ በኩል ሲመጣ እግዚአብሔር ያቀደው መግባት አለበት ግድ። ማን ውስጥ? ሙሴ ውስጥ።
ስሙን አስጠርቶ በግብፅ አማልክት ፈርቶ የበኩራትን ገሎ ቀይ ባህር ድረስ ወስዶ አስምጧቸው መሻገር አለበት። ማን? ሙሴ። የማንም ፈቃድ ስለሚፈጽም። ኤልያስ ከእግዚአብሔር ጋር መጣ፣ ሰማይን ዘጋ 3 ዓመት ተኩል። ከዛስ ኤልዛቤል መሞት አለባት። ሲካላችሁ አሜን። በአክዓብ ስር ተደበቃ ዛተችበትና የእግዚአብሔር መልአክ 40 ቀን አብልቶት እግዚአብሔር ተራራ ላይ ሄደ። ከዛ ዋሻ ውስጥ ስላንተ ቀንቻለሁ ምናምን አለው። እግዚአብሔር አልተቀበለው። እንዴት እናድርግ? አሁን በሙሉ ትልቅ አንድ ግራ ያለው አምላካችን ክብር ወጥቷል። እዚህ ጋር እንስማ። እዚህ ጋር ነው የምትቆመው። ነው የራስን ዶክትሪን እዛ ጣልልን። ጥቅስ አትጥቀስልን ብቻው ጥቅስ ተታ 21ኛው ምዕተ ዓመት እግዚአብሔር የሚፈልገው ለምን? መጽሐፍ ቅዱስ ላይ እንዲህ ይላል፣ ከግብፅ ምድር ያወጣው አምላክ እግዚአብሔር እኔ ነኝ፣ አፍህን ክፈት ምን እላለሁ። እነሱ ግን እምቢ አሉ። በልባቸው ከንቱ በራሳቸው እንዲህ ሐሳብ እንዲሄዱ ተውኳቸው። ሰምተው ቢሆን ኖሮ የእግዚአብሔር ጠላቶች የነሱ ጠላቶች ተገዝተው የሰባ ምኑን የመጽሐፍ ቅዱሱ ስንዴ የሰባውን ስንዴ ይላል ያለቱን ማር በሰ እድሜያቸው ለዘላለም እድሜ ኤልያስ እኮ ይዞ ሄዷል። ሄኖክ አካሄዱን ከማን ጋር አድርጎ ምንም አዳም ቢያጠፋ እግዚአብሔር ኤክሰፕሽናል ሰዎች ያደርጋል። አሁንም ያን ነገር አለው። ከዛ እግሩ መሃል ምን ያለው መሰላችሁ? አሰናካይ፣ የሰው አሰናካይ። አንዱ ችግር ምን መሰላችሁ? እሳት ይኖርብህ፣ እርስ በርስ ተስማማን። እሳት ሳይኖርብህ ከቀረ ጉድ ነው፣ የሌላ ሰው መሰናክል። እርስ በርስ ካልተስማማ በግድ አንዱን ይጥለዋል። አንዱ በጣም በቅዱሳን ሰፈር ከፍተኛው ችግር ይሄ ነው። ለዚህ ነው ያንግቾ ምን ይላል? ይኸውልህ አርፈህ ብረር፣ እርግብ ከሆንክ ከእርግብ ጋር ብረር። ደፋር ነኝ ብለህ ከማን ጋር ትብረር? ትወድቃለህ። አንተ ወድቀህ ሌላውን ንስር ባይወድቅም ትጎዳለህ። ለምን ትጎዳለህ አንተስ? አሁንም እንዲህ ያለው አሁን ተስፋ መቁረጥ አለው። ልንሰባቸው ነው ማንሳቡ ስላለ ና የአሜሪካ ዥንጉርጉር ንስር ብለን አሁን የአሜሪካ ዶላር መጥቶ ኢትዮጵያን አንዴ ብሯን አንዴ ሊመታ ይሞክራል። ከዛ ና ካልነው ንስሩ ምን ይላል? ሚሊተሪ ኃይላቸው አለ። መናፍስታቸው አይበልጠንም? ስለዚህ መናፍስታቸው ያ ዩናይትድ ስቴትስ ኦፍ አሜሪካን የሚገዛው አለቃ መንፈስ ኢትዮጵያ ላይ ብቅ ይላል። ምን እኮ የማይቆ እንዴ ብዬ የነገር መቅረት አለበት። ለምን እዚህ ስለተጻፈ መናገር አይቀርም። ምን ያለው መሰላችሁ? የሞትና የሲኦል ኃይል ከአሜሪካ ሀገር መጥቶ ግጥም ብሎ ሲይዛ ያለው ኢትዮጵያ ጆሮዋን ሊደፍን። ሲኦል አይገቡም እንደ የአሜሪካ ሰዎች አሁን ባሉበት ብዙዎቹ እየገቡ ነው ያሉት። ለምን ድሮ ሪቫይቫል የዛሬ 100 ዓመት ነበረ ባዙዛ ላይ። አሁን በጣም ዓለማዊነትና ክፉ መንፈስ በጣም እየሰለጠነ ነው። እንግዲህ ልንጠራው ነው። የቻይና ድራጎን ና ሲባል ምን ሊሉ እኔ ጡንቸኛ ነኝ፣ በስራ ነው ማምነው፣ ኮሚኒዝም ትክክል ነው፣ አታይም በልጽገን ይላል። ዓለምን እኮ ልንገዛ በደጅነን። ሚሊተሪያችን አቤት ሚሊተሪያቸው ቀላል መሰላችሁ? ሚሊተሪው በሰልፍ አይሄድም ከመብዛቱ የተይ የቻይና ሚሊተሪ በሰልፍ አይሄድም፣ ብዙ ናቸው። የዓለም ግማሽ ህዝብ የት ነው ያለው? ቻይና ስላል። ስለዚህ እዚህ ነው እዚህ የሚባለው መሪው እየሄደ ታንክ ያይና አባባባ ይላል። ምን እንደሚለው እነሱ አይሉታል። ከዛ እሱ በመኪና ሆኖ እነሱ ቆመው ነው የሚያልቀው። ለምን? የጦሩ ብዛት ታንከኛ አለ፣ ሄሊኮፕተር አለ፣ ምናምን አብራሪ ሚሳኤል ተኳሽ አለ። ያደክማል። ሬዲዮ ጣቢያ የሚሰራ አለ። ስለሚያደክሙ በእሱ እንትን ከዛ ዋው ይላሉ እንጂ ምን የለም። ሰልፍ ከተጀመረ ምን የለውም። ትዝ ይላችኋል ኢትዮጵያ ውስጥ ህዝባዊ ሰራዊት ተቋቁሞ ነበር። 300,000 ሰራዊት 300,000 ሰራዊት እዚህ ሳር ቤት ጋር ካምፓቸው ተደረገና ተሰለፉ ተብለው አብዮት አደባባይ ወይም ስታዲየም ጋር የመጀመሪያው አለ 300,000 ሰራዊት ለዴ ብሎ ሰልፍ ሲጀምሩ ገና ያልተነሳ ሰልፈኛ አለ። የት ቤት? ሳር ቤት ገና ማለት ለምን 300,000 ህዝብ መንዚል ከዛ ደከማቸው አሉ እንትኖቹ ምንም ማለት የለውም። 300,000 ከነት ኮተቱ ከነንትኑ ሲል ምንም አላሰቡትም። እንደከማለን አላሉ። ያ ሁሉ ህዝብ በምን መኪና እንደሚሄድ ራሱ አይታወቅም። ከዛ ሲጀምር እዛ ገና ቆጥ ብለዋል። አዛኩም የሚቀጥለው በዚህ ላይ ደግሞ የ3 ወር ስልጥኖች ናቸው። የሚያሳዝነው ልክ ሙዚቃው ሲቆም የላቸው በየት እንደሚሄድ አንዳንዱ እንዲላ ለምን በቅጡ እንኳን ምን አላሉ
አልሰለጠኑም። የ3 ወር ስልጠና። ለምን? በጊዜው ሶማሌ ሰብራ ስለገባች ሶማሌን ለመመለስ ተብሎ ህዝባዊ ሰራዊት እንዲቋቋም ተደርጎ። ለምን ታሪክ እናወራለን? የኛን ትተውና ሂትለር ጋር ሄዱ። ያው ነው እሱ። ሂትለር አንድ ጊዜ ወጣቱ ቀሰቀሰ። ያንን ሁሉ ህዝብ ሊያስ አንድ ከተማ በየከተማው በይሄው ሰልጠናችሁ ይላሉ አሜሪካኖች። ምድረ ቦምብ አንድ ከተማ 40 ሺህ ህዝብ በአንድ ቀን ያልቃል። ማን ያልቅስላቸው? ጀርመኖች። እነሱ ተንኩሰው እዚህ ሁሉ የሁለተኛ ዓለም ገብተው ልክ ዓለም ሁሉ ጠልቷቸው ስለነበረ ራሻ በዚህ በኩል እንግሊዞች ምኖችን ጨምረው አሜሪካኖቹን ጨምረው በእያንዳንዱ ከተማ ላይ ጦርነት አደረጉ። ማት አውሮፕላን ሰማይ ላይ ያለ ምን ይዘረግፋል? የት ሄዱ ጀርመኖች? በቃ ላያቸው 40 ሺህ ሰው በየቀኑ። ከዛ በርሊን ላይ ደረሱ። በርሊን ለሁለት ተከፈለች፣ ኢስት በርሊንና ለምን? ያንን ሁሉ ህዝብ ጨፍጭፈው እዛ መሀል ሁለቱ ተገናኙ። ኮሚኒዝሙ የራሻ ጦርና የእንግሊዝ ጦር። በቃ እዛ ጋር ዳግም ጀርመን ምን እንዳታንሰራራ ብለው ወስነው ሁለቱ ተቀረማምተዋት ከእንግዲህ ወዲህ ጀርመናዊ የሚባል ሰው ምን እንዳይል ቀና እንዳይል አውጀው ጨረሱ። ጀርመን ለብዙ ዓመት ሚሊተሪ አልነበራት። ምኖች ከልክለው ሌሎች ሀያላን ሀገሮች በቃ ጀርመን የምትባል ሀገር አሁን ነው ጀርመን አሁን በቅርብ ይውላችሁ ራሻ ባስነሳችው ጦርነት የኒክለር እንኳን ጨረር የላትም። ስለዚህ ፈረንሳይና እንግሊዞች ተነጋገሩ። ለማን የኒክለር ጨረር ያለው ምኖች ጀቶች ሊሰጧቸው። ያን ያጠፉት እነሱ ጃፓን፣ ጣሊያን፣ ሞሶሎኒ። ለምን አነሳለሁ? ይሁላችሁ ይህን ወደ መንፈሳዊ ውሰዱት። በኢየሱስ ስም የቻይና ድራጎን ይሳባል። በኢየሱስ ስም የአሜሪካው ንስር ይሳባል። ዥንጉርጉር ነው። ራሻን ሳቡልኝ። እንግዲህ ኢትዮጵያ አሁን በዚህ ባለችበት እንደኛ አይነቱ በጣም ከምን የመጣን እንደው ይህን ሪቫይቫል ማስፈጸም እንችላለን አንችልም? ቀጥሉ ሲላነብ ነው 11 እናንተ በዙሪያ ያላችሁ አሕዛብ ሁሉ ቸኩላችሁ ኑ ተሰብሰቡ፣ አቤቱ ኃያላኖቻችሁን ወደዚህ አውርድ። መናፍስትን ነው መጣራው። ስለ መናፍስት አለ ነው። ታዲያ በስ መናፍስት በስጋም ይሰራል አይሰራም? እንግዲህ ዛሬ እኔ እኮ ባይሰጠኝ ይሻላል መልእክቱ። ያየሁት ምንድነው? እንዲህ ብዬ ስጸልይ ያየሁት የደቀቀ መንፈሳዊና ምድራዊ ህይወት ከመጠበብ የተነሳ በስልጣን ለመውጣት አለመቻል። እንዴት እንመልሰው? ደግሞ የደቀቀ መንፈሳዊና ምድራዊ ህይወት ምን ማለት ነው? እግዚአብሔር ዘመን አመጣና በሙሴ በኩል ከግብጽ ላወጣቸው ብሎ በወረደ ጊዜ ሙሴ ደቃቃ ከሆነ አይወጡም። እግር ሲሄዳል ወጥቻለሁ ይላል። ስለዚህ ሳትወድ በግድ አሁን ጸልይ፣ ጌታ ሆይ ማረኝ፣ እንዲሁ ያልተዘጋጀሁበትን አብሶ ደግሞ እኔ አሁን በተደጋጋሚ ለብዙ ዓመት ስብከቶቼን በአማርኛ ብቻ ሳይሆን በእንግሊዘኛ ድሮ እንደምሰብክ እንድሰብክ ይናገረኛል እንዳነብ። ለምን አሁን ስታያችሁ በሙሉ ዓለም ላይ ያለ ብዙ ቦታ ላይ ያሉ ቸርቾች በእንግሊዘኛ ነው። እኛ ሀገር በሞ ወይ በኦሮምኛ ወይ በአማርኛ ወይ በምን እሱም ያጣላላል እንጂ ዜሮ ይዘን ምንም ማሻገር ቋንቋ ወንዝማ በሱም እንጣላለን። ይሄው መታውት አይደል እንዴ? ቋንቋችን የኛም ምንም ይባላል። ለምን ገና ስለ ወንጌልም አልገባንም። ወንጌልን ይዘህ በምንኛ በትግርኛ ወንዝ አትሻገርም። ከተሻገር በምንድን ነው መሻገር ያለብን? በእንግሊዝኛ። አማርኛ ያሻግራል አንዳንዶች ይመስላቸዋል፣ ያሻግራል ይሉናል። ዓለም ኢንተርናሽናል በቃ የታወቀው ቻይንኛ አይደለም። የቻይና ህዝብ ብዙ ቢሆንም ዓለም አሁን ባለችበት ምንም ትምክህት አታውራለን። እንግሊዘኛ እግዚአብሔር በጸጋ ሞልቶ የትም ሀገር በቀላሉ ፍሎ የምታደርገው በእንግሊዘኛ። ፈረንሳይኛ የለም እንዴ? ጀርመንኛ የለም እንዴ? ልክ እንደኛ አማርኛ እነሱም አላቸው። የትኛው ጀርመን ነው ብድግ ብሎ እንግሊዝ ገብተው ዶችኛ የኔ በላይ ቋንቋ ነው አይሉም። አክቹአሊ ጀርመኖች እንደው በጦርነቱ ምክንያት እኮ ደቀው ገና ያው እዛም ዘረኛ አለ። ራሻ ብትሄድ እንግሊዘኛ አይፈልጉም ማውራት። ለምን? ቋንቋችን የበላይ ነው ብለው ያስባል። እሱ የኢየሱስ ቋንቋ የበላይ ነው ብለው የኢየሱስ ቋንቋ የበላይ ወንጌላችንን ማድረሻ በር ብቻ ነው የምንፈልገው።
ቋንቋን ብንሰበስብና ብናፈርሰው አይቻልም? ምንም ዛሮች ናቸው። ስለዚህ እንዴት ነው የደቀቀ መንፈሳዊና ምድራዊ ማንነታችን እንዴት እናድርግ? አንተ በምን ጉስቁልና ነው ያደግከው? ወይም እቺ ተራ ምድር ይሁንለች ገና ምንም ስልጣኔው አይደከመ በዚህ በተፈጥሮ ተራ ተፈጥሮና የሰው አኗኗሯ ገና የደከመ ምድር ላይ እንዴት ሊያደርግ ነው እግዚአብሔር አሁን ያ ሁሉ ዓለም ላይ እንድንደርስ ሊያደርገን የሚችለው? ጭራሹኑ ምን እያለ ነው? ምኖችን ጥሩ ጠላቶቻችሁን ሁሉ የማይታየውም ዓለም የሚታየውም እንዴ የኢትዮጵያን ሕዝብ እንዳያጠፉብን እንጂ ጠራርገው አንድ ጊዜ እንዲሆን በዓለም ቋንቋ ነው ማወራላችሁ። ግብፅ ላይ አረቦች በሙሉ ተሰበሰቡ። ያኔ ሲሪያ ታላቅ ሕዝብ ነበር። ከዛ በኋላ እስራኤልን ለምን አናጠፋትም አሉና እርስ በርስ ተሰብስበው ሲነጋገሩ አንዱን ነው የምናገረው። አንዱ መሪ እንዲህ አለ፣ እኛ ተሰብስበን ሽንታችንን ብንሸና አረቦች በሙሉ እስራኤል ተጠራርጋ ህንድ ውቅያኖስ ውስጥ ምን ይላሉ ወይም ቀይ ባህር ውስጥ ይገባሉ ብለው ፎከሩ። ጦር እኮ አዘጋጅተዋል፣ ግን ሽንታችን ይሄን ያህል ታላቅ ጦር አለን፣ ይሄን ያህል ብዙ ነን። ስንት ሚሊዮን ነበሩ? ነው እኮ 5 የደረሱ 2 ሚሊዮን ነበሩ። እንዴት አድርገው ምን ይሉናል? እሺ ሰልፍ የእግዚአብሔር ነው። በዓለም ቋንቋ ነው ማወራው። ታዲያ እኔ የአሕዛብ አይነት ሰልፍ ምንም ጥቅም እስራኤልን በባርነት ያለች ዝም ብሎ የሲኦል በር ነው። ያው እስራኤልን ብታሸንፍ ያ ሁሉ ጦርነት ድሮ እንዲናምን ነበር። አሁን አናምንም። ያ ሁሉ የሞተ ሕዝብ ሲኦል ወረደ። አሁን ስለ እስራኤል ብለን አንኖርም፣ ስለ ኢየሱስ ብለን እንኖራለን። ለምን? የዘላለም ደህንነት ነው የምንፈልገው። አንድ የካይሮ ጆሮ ጠቢ የሚባል መጽሐፍ ላይ አንድ እስራኤላዊ ግብፅ አይመስሎ ጠቅላላ ጀነራሎቹን እዛ ፈረስያስ ምስጢሩን በሙሉ አውጥተው ልክ ጦሩ ተዘጋጅቶ ጀቶች ተዘጋጅተው ጀቶች ምን እስኪሞሉ ቤንዚልና ቦምብ ታንኮቹ እስኪዘጋጁ እስራኤሎች ዝም ብለው ሌሊት ልክ 11 ላይ በነጋታው ጦርነት ሊሆን ሌሊት 11 ሰዓት ጀቶች መጡ። ልክ አንዱን ጀት ሲመቱት ሙሉ ነዳጅ ያለው ሙሉ ቦምብ ጭኗል። አንዱ ሲመቱት እዚህ ጋር ይመታል። በሙሉ ምንም የተነሳ ጀት በሙሉ ምን ሆነ? ሰዓት ጠብቀው ሲሄዱ ደግሞ ከራዳሩ እንዳይታዩ ደመና ነበረ። እንደው መናፍስ ያጸሉ አናውቅም። መጡና ግብፅ ምድር ላይ የነበረውን በሙሉ ታንክ ጀት ከዛ በስንት ቀን ጦርነቱ አለቀ? በ6 ቀን። ምናወራው እኛ የዓለም ጦርነት አይደለም። እኛ የዓለም ጦርነት እኮ ንቀነዋል። ሲካላቸው ነው ይሄ ቢፎክር ባለ ድሮን ነኝ ምናምን እንዳትሰሙት እሺ። የኛ እግዚአብሔር ካርቶ ድሮን አይደለም። አሁን የጠራናቸው የቻይና ድራጎን የአሜሪካ ንስር የሚባል በሙሉ ተሰብሰቡ ብለናል። ላምበብ እንግዲህ ደፋር ከሆኑ ተቀጥላለህ። ዝም ብለህ ሙትቻ ቤት ውስጥ አድርገህ ከመጣ ወንድሜ ስትቆምና ጸልይ። እዚህም የምትሰሙ አንዳንዴ በቃ ከሙትቻ ቤት እንመጣና ምንም አይነት ሞራል የሚባል የለንም። ኢየሱስ ከዙፋኑ ነው የመጣ። እስቲ አሜን። እስራኤል ሆኖ ይደግ እንጂ አናጢ ሆኖ ይደግ እንጂ አንዴ ተጠምቆ ሲወጣ አለቀ። የልዑል እግዚአብሔር ልጅ ነኝ አለ። በመንፈስ ተመርቶ 40 ቀንና ሌሊት ከዛ ይሄ ሰውዬ ማን ነው አሉ። እኔም ባታምኑ ምን እመኑ፣ እስራኤል እመኑ። ከዛ በላይ በሞ እግዚአብሔር እየመሰከረልኝ ነው ብሎ በአንድ ጊዜ 30 ዓመቱ ላይ ተነስቶ ሰማይና ምድርን ምን ያረኩ ነኝ አለ፣ የፈጠርኩ ነኝ አለ። በዚህ ላይ በሞ እኔ ጠፋ ይሄ በሞ እግዚአብሔር ነኝ ከማለት እኔ እንደ አንተ ከአብርሃም ከአባታችን ተበልጣለህ ሲሉት ከአብርሃም በፊት ነበር። አብርሃም የኔን ቀኖች አይቶ ደስ ሲሉ ተበሳጨ። ይሄ የኑፋቄ ታላቅ ወንድም፣ ይሄ መጽሐፍ ቅዱስ ኑፋቄ ይለዋል። ኢየሱስን የኑፋቄ ዋናው እንደው ያጋንንቶች አለቃ ቢቀመጥበት እንዲህ አይነት እኛ በሰጋ ላይ እግዚአብሔር ነኝ ብሎ የመመጣ ሰምተው ማለት ለምንድን ነው ማለት ሰው እንደዛ ፎከረ? አምላክ ካንተ ጋር እቺ ምድር በሙሉ ሰብስባ እነኚህ ሁሉ አማልክት ቅጥቅጥ አርጋ ፓን አፍሪካኒዝም እንደምትባል እቺ ምድር ታላቅ ነች እንደምትባል እቺ ምድር ህዝቦቿ ድነው የወንጌል አርበኛ ይሆናል። በዓለም ዳርቻ እንግሊዞች ታላቅ ተብለው ወንጌል እንዳደረሱ፣ አሜሪካኖች ታላቅ ተብለው እንዳደረሱ በአፍሪካ ከዚህ ምድር ወንጌል ይወጣል። ቀርጻቸው እንደኛ አፍሪካ ግን አፍሪካኖች ታውቃላችሁ፣ ሌሎቹ ትንሽ አንዳንዴ ትንሽ በርከክ ይላሉ። ምን ሲያዩ የለመደ ትንሽ የተጋፋቸው የባርነት መንፈስ አለ።
ይሄ ምድር ግን ድሮም በሰይጣኗ እቺ ምድር ምን አታውቅም፣ መንበርከክ ስለማታውቅ ለዓለም መድኃኒት ሊያደርገን እግዚአብሔር ወጥቷል። ልቀጥል፣ ስሙት። ቁጥር 12 ዛሬ ልንሰባቸው አሕዛብ ይነሱ፣ ስንቶቹ? ሁሉም ወደ ዮሳፌት ሸለቆ ምን ይበሉ? ይውጡ። በዙሪያው ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ ይቀመጣል። ምድራችን ላይ ተቀምጧል። በሙሉ የአሕዛብ አማልክቶች በዮሳፌት ሸለቆ እንደሚባል ወደዚች ምድር ይሳባሉ፣ ይፈረድባቸው። መከሩ ደርሷልና ማጨድ ስደዱ። የምን ማጨድ? ይኸውላችሁ ዮሐንስ ራእይ ጊዜ ስለ ወደዛ አልሄድም። መከሩ ደርሷልና እጨድ ይለውና ቀጥሎ ደግሞ የወይኑ ዘለላ ለፍርድ የምን የመርገጫ ሰዓት ደርሷልና ምን በል ይለዋል። ወይኑን ጭመቅ። ምን ወጥቷል? ወይኑ ደግሞ የምን የፍርድ እሳት ነው። አንደኛው ሕዝብ ያድናል፣ አንደኛው ይረግጥና ወይኑን ጨምቆ ያወጣና ያፈሰዋል። ፍርድ ማለት ነው። ሁለቱም አንድ ላይ ነው። አልተለመደም። ክርስትና ውስጥ አልተለመደም። አንድ ብቻ ነው የሚያውቁት። መሐሪ ነው ኢየሱስ፣ በቃ ፍርድ የሚያህል አያውቅም። እንዲህ አይነት ስብከት ዘመን ላይ ስላለን እኛ ይህንን አንቀበልም። እግዚአብሔር አምላካችን በአንድ በኩል ለምን ወጥቷል? ለፍርድ። ልቀጥል። ምን አለ? ማጨድ ስደዱ፣ መጥመቂያው ሞልቷልና ኑ ምን በሉ? እርገጡ። ክፋታቸውን በስቷልና መጥመቂያ ሁሉ ሞልቶ ፈሰሰ። ይህ ሰዓት የፍርድ ነው። እኛ ምድርማ ብዙ የተጎዱ ሰዎች ደጋግሜ ይናገራለሁ። ሰዓቱ በደጅ ነው። እሱም መቼ ነው? አሁን እግዚአብሔር አንድያ ልጁ ሲልክ በቃም በሃይማኖት ተከልለው ከትውልድ ወደ ትውልድ እነኛው አይሁዶች መሀል የነበሩ ሽማግሌ ካህናት አለቀለት። በዚህም ዘመን በጴንጤ ስም የተከለለ ሲያሜን በሱ በአያቱ በቅድመ አያቱ የክርስቶስን ወንጌል ይዘው ሲጫወት የነበረ የፍርድ ሰዓት ደረሰ። ወደ ሌሎች በአሕዛብ ሰፈር ሲገባ ሪዙን አስረዝሞ አሁንም ከልሎ ያዘ። ተው። ሰዓቲቷ መቼ ነች? የምን ሰዓት ይሆናል? ቁጥር 13 ምን 14 ወደ በረከቱ ልመጣ ነው። የእግዚአብሔር ቀን በፍርድ ሸለቆ ቀርቧልና የብዙ ሕዝብ ውካታ በፍርድ ሸለቆ አለ። ፀሐይና ጨረቃ ጨልመዋል፣ ከዋክብትን ብርሃናቸው ሰውረዋልና። እነኚህ ምልክቶች ናቸው። ፀሐይና ጨረቃ ማለት ተምሳሌትነት አላቸው። እግዚአብሔር በጽዮን ሆኖ ድምፁን ከፍ ከፍ አድርጎ ምን ይላል? ይጮሃል። በኢየሩሳሌም ሆኖ ቃሉን ይሰጣል። ሰማይና ምድርን ምን ይላል? ይናወጣሉ። እግዚአብሔር ግን ለሕዝቡ መሸሸጊያ ለእስራኤል ልጆች መጠጊያ ይሆናል። እኔም በተቀደሰው ተራራ በጽዮን የምቀመጥ አምላካችሁ እግዚአብሔር እንደሆንኩ ታውቃላችሁ። የዛ ጊዜ ኢየሩሳሌም የተቀደሰች ትሆናለች። እንግዶች ከእንግዲህ ወዲህ ይውላችሁ የተናቀ የመሰለ ዘመን ለክብር ይሆናል። ልክ ይሄ የርግማን ወይም የፍርድ ሰዓት ሲያልፍ ቀጥሎ ስሙት 18 በዚያ ቀን እንዲህ ይሆናል። ተራሮች በጣሃ ውሃ ያንጠባጥባሉ፣ ማነው ጠጅ ያንጠባጥባሉ። ኮረብቶች ወተትን ይሰጣሉ። በይሁዳ ያሉት ፋፋውን ሁሉ ውሃውን ምን ያላል? ያጎርፋል። ከእግዚአብሔር ቤት ምንጭ የሰጢምንም ሸለቆ ታጠጣለች። በአገራችሁ ንጹሐን ደም አፍሰዋልና በይሁዳ ልጆች ላይ ስላደረጉት ግብፅ ምድረ በዳ ኤዶምያስ በረሃ ይሆናሉ። ነገር ግን ይሁዳ ለዘላለም፣ ኢየሩሳሌም ለልጅ ልጅ መኖሪያ። እንዲህ ያለው እናንተ ብዙ ሕዝብ በሞት የቀጡ ሰዎች በሞት ይቀጣሉ። ደግሞ አለ ብዙዎቻችሁ ይላችሁ በማነበው ብቻ አይደለም የሚሰጠኝን ራእይ መስማት ጥሩ ነው። ምን ያለው በሞት ሰውን ሲያጠፉ በስጋ ሞት የነበሩ ሰዎች ይቀጣል። እግዚአብሔር ሲቀጣ ይኸውልህ ሌላ ክፉ ሰው ማስነሳት ይችላል። ቤትህ ባልጋ ላይ ይወጋል። እግዚአብሔር ምንም ችግር የለው። አሟሟት ሳይሆን ዋናው ከመንገድ መወገዳቸው ነው። የማን ፍርድ? ይሄ አየዋለሁ። አንዴ ጨክኑ። ቅድም እንዳልኩ ደቃቃ መንፈሳዊና ምድራዊ ማንነትን አንዴ ልክ ስትቆም ጌታው ሰማው። ያጠበበኝ ያለውን ነገር ትቼ በስልጣን ፎክርና የማንን ፍርድ አስፈጽማለሁ? የማንን በረከት አስመጣለሁ? ልጨርሰው የመጨረሻ
እንዲህ ይላል 21 እኔም ንጹሕ ያላደረግኳቸው ደማቸው ንጹሕ አደርጋለሁ፣ እግዚአብሔርም በጽዮን ምን ማለት ነው? ሪቫይቫል ባስነሳበት ቦታ በሙሉ ቆሻሻ ደም አይኖርም። ደም ሁሉ ምን ይሆናል? ይነጻል። ከቤተ መቅደሱ የሚወጣው ውሃ የረከሰውን ምን እያደረገ? ስለዚህ ሪቫይቫል ነው። ምን ይሻላል? ደቃቃ ማለት አሁን ይህን ሁሉ እንደው ለመፈጸም እንደው ሲቆሙና እንጸልይ። እዚህም ያላችሁ ሲቆመን እንጸልይ። እንደው አሁን እግዚአብሔር ሰው አለው ይሄን ለመፈጸም ወይም የእግዚአብሔር ልጅ የሆነ ይሄው አለው ደቃቃ። ከዛስ እንዲህ ያለው በምድራዊ በሞ የቆሰሉ ሰዎች አሉ። በእግዚአብሔር በራሱ ነው የቆሰሉት። በእግዚአብሔር በራሱ የቆሰሉ ምክንያቱም እግዚአብሔር በሞ ቅዱስ አምላክ ነው፣ አይለወጥም። ስለዚህ የጠፋ አይደለም። ግን በምድራዊ በሞ በእግዚአብሔር ራሱ የደቀቁ ሰዎች አለው። እጆቻችን ከፍ አድርገን እናንሳ ቀስ ብሎ። እንዲህም አያለው። የማያቸው ነገሮች ወሳኝ ናቸው ወገኖች። እንዲህ አያለው የጎን ሰባሪ መናፍስቶች ጭን ላይ አያለው። ይሄ ጭናቸው ተሰበረ እንደሚል ጭንን ሊሰብሩ የሚፈልጉ መናፍስቶች ሁሉ ያሉበት። ይሄ ደቃቃ እጅ ብቻ አይደለም። በሙሉ ዓለም እኮ የተጋፉ መናፍስቶች አሉ። ሰብረን እንጠላለን የሚል ዛሬ ይፎከርባቸው። መጀመሪያ ልመና ነው የሚያስፈልገው። እግዚአብሔር ሆይ አንድ ጊዜ ደቃቃ ነገር ከላይ ላይ መጠበቤን አንሳ። አንተ የፈለግከውን የችሎትን ክብር በላይ ላይ ከራስህ ከልጅ ከመንፈስህ ሙላና ያ የበቃ ማንነት በላይ ላይ እየጸለይን እንቆያለን። ተመስገን አምላኬ። ይሄ የምታሳየኝ ደቃቃነት አምላኬ፣ ይሄ እኮ የዘላለም ሀሳብ ውስጥ የሚገኝ ትልቅነት ከአንተ ነው የሚሰጠው። በኢየሱስ ማረ ከፊታችን አንሳና ከአንተ የሆነ የምናወራልህ የጸጋውን ዙፋን ላይ ሄደ የተቀመጥክልን አምላካችን አባታችን እግዚአብሔር መንግሥተ ሰማይ ቀርባለች ብሎ ወደዚህ ዓለም የመጣ ከዛ ተመለሰ ጸጋ ዙፋን ላይ ስትቀመጥ መንግሥትና ካህናት ሆነን እንዳንተ እንድንሆን የጠራህን አባታችን አንድ ጊዜ ደቃቃ መንፈስ ይህ እግዚአብሔር መጠበብ በኢየሱስ ስምና ስልጣን አንሳልን። በፍጹም ኢየሱስ ወደዚህ ዓለም ሲመጣ ከሰማይ መሆኑን መናገር እንዳበዛ እኛም ወደ ሰማይ ሄደን ከሰማይ ጀምሮ ያለው ልንገዛ በሱ ውስጥ ሆነን አንድ ጊዜ ጠባብነት አንሳና ደቃቃ አስተሳሰብ፣ ደቃቃ ልቦና፣ ደቃቃ የሆነ ነገር በሙሉ አንሳ። እዚህ ልባችን ላይ ያለ እግዚአብሔር ሆይ የልባቸውን ጥንካሬ ነቀፈ ላይ ያበጠ ልብ ሁሉ ቦታው ላይ ይመለስ። ይህንን ጊዜ የዚህ ዓለም ነገር ሲሆንብን ብቻ የምንኩራራ ወይም ለሱ ብቻ ያበጠ ልብ ያሳየኛል። ቦታው ላይ መልስ ለምንሃለው። ልብ ሁሉ ከመለኮት ጀምሮ ያለ ከዚህ ዓለም ጋር ብቻ ስለ ልባቸው ጥንካሬና ስለ አለማመናቸው እንደሚል ይሄ ቁሳዊ መንፈስ ልባችን ላይ የተቀመጠ ቁሳዊ ድንጋይ ልብ አውጥቼ ስጋ ልብ እንደሚል ይሄን ቁሳዊ ልብ በሙሉ ፈጽሞ ለውጥልን፣ መለኮታዊውን ሙሉ አድርግልን። ከዛ እጆቻችን ደቃቃ ይሁኑ እነምንሃለሁ። እኔም ብቻ አይደለም ይህን ወገኖቼን ብቻ ለዚች ምድር ላይ የምጠራው ሰው በሙሉ ከዚህ ደቃቃነት ወጥቶ በልዑል የእግዚአብሔር ልጅ ተመስሎ ይኖራል እንደሚል ይሄ ቋንቋው አባት እናት የሌለው ሀረግ የሌለው እድሜው ዘላለማዊ የሆነው የናዝሬቱ ኢየሱስ በላያችን ላይ እንዳለ ወደዛ ሙላት አንተ ነህ። ደቃቃ ነገር ውሰድ። መጠበብ እየተነሳ ነው። ደቃቃነት እየወጣ ነው። ከዛ ደቃቃነት ልክ ሲነሳ ምልክቱ ተስፋ መቁረጥ ይነሳል። ከዛ ዓለም ፎክር ነው ነገርያቸው። ይህን ሳታስተካክል ብትፎክር ማታወጫ አፍልቀው ይሄዳሉ። ቀጥሎ ጥቂት ደቂቃ በጌታ በኢየሱስ ስምና ስልጣን በሙሉ ከመለኮት እስከ መልአክ ሰራዊታችን ከዛም በኋላ በሙሉ ከሰማያዊ ስፍራ እስከ ጥልቁ በሙሉ ከፀሐይ መውጫ እስከ መግቢያ የአሕዛብ አማልክት በሙሉ ገና ጠራና አንበርክከን ይህንን በዮሳፌት ሸለቆ ተብሎ እንደተጻፈ እዚህ ላይ በሙ በኢየሱስ ስምና ስልጣን በኢየሱስ ስምና ስልጣን እንለምናለን። በዚህ በዮሳፌት ሸለቆ መካከል እንደምን በእኛ ምድር ሸለቆ መካከል መጀመሪያ ይህን ደቃቃ ነገር አንሳና አንድ ጊዜ ከአንተ በሆነ ሙላት በሙሉ ከሚመጣው ዓለም ኃይል መቅመስ አይደለም ከሱ ሙላት ጋር መጀመሪያ አራምደን
የምታራመደን ኬላ አንሳ። ብዙ ምክንያቶች አብረውን ያሉ ከአንተ ቀጥታ ስናያይዘው በቀኝና በግራ በመሆን ከሰዎች ጋር ወይም ከፍጥረት ጋር ያለን ህብረት በኢየሱስ ደቃቃ መልአክ በመሆን እግዚአብሔር ከጨለማው ስርዓት ጋር የተያዘ ደቃቃ ሰው ሳይቀር አንሳ። ውጥረት አለመቻል እዚህ አይምሮ ላይ ኢየሱስ በኢየሱስ ኢየሱስ አልዓዛርን ሊያስነሳ በአራተኛው ቀን እንደሄደ የአይምሮ እግዚአብሔር ሆይ ውጥረት ከዚህ ከኢትዮጵያዊነታችን የተወሰደ አይምሮ ይለወጥ። መለኮታዊ ስታደርገው አይምሮአችን አስተሳሰባችንን ትልልቅ ከመለኮት ጋር የተገናኘ መልአኮችን የሚያዝ ትልልቅ አይምሮ ስጠን። ይሄ አይምሮ በኢየሱስ ውጥረት የማይችል አይምሮ ኢየሱስ ስም ደቃቃ እጅን ስታስተካክል እዚህ አይምሮአችን ላይ በመሆን እግዚአብሔር ሆይ ያስ ይሄ መታጠቂያ ወገባችን ላይ አድርግና አይምሮአችን ላይ ውጥረት የመቻል ጉልበት ስጠንና አንድ ጊዜ የፍርድን ክብርና የመባረክን ስራ ለመፈጸም እንድንችል አንድ ጊዜ ወደዛ ሙላት አድርሰን አንድ ጊዜ አስበኝ እንዳለ እዛ ሙላት ለክጠምልን። ሲባላችሁበት እጆቻችሁን ጠብጡ ይግጠምልን። ሲያምሮ ላይ አልጨረሰም እንዴ? ማንካሳ መንፈሳዊ ሰው ያለው አንድ አይደለም። አይዋው ያቅድም የምለው ሙሉ እግር ማየት አለብኝ። አንካሳ እግርም ማያለው በኢየሱስ ስም ይነሳ። አሜን። ይቀጥላል። ዝም ብሎ ይጥረገው ነው። መገለጥ መስጠት አልፈልግም። ጠርገነው ጨብጡ ባልኩበት በኢየሱስ ስም ሙሉነት ያርገን። ከዛ ልንፎክርና ልንጠራቸው ዮሳፌት ሸለቆ ተሰብሰቡ እንዳለ ዝች ምድር ሸለቆ ላይ ይሰበሰባል። ሁሉም ሀገር መናፍስ አንድ የሚቀር የለም። በአየር ላይ የሚገኝ በሰማይ በጥልቅ የሚገኝ በሲኦል የሚገኝ በማሪን ዓለም እንዳትረሱ። ጨለማው ሐሰተኛውን መሲል ያመጣ ዋናው ዘንዶ ከጥልቁ ሌላውን ባለ 7 ራስ አውጥቶታል። ያ ባለ 7 ራስ ደግሞ ከመሬት ሐሰተኛው በደጅነን ሐሰተኛው መሲል ይመጣ እንዳለ የታወቀ ነው። ያ አውሬ ደግሞ ሐሰተኛ ነቢያትን አስሮ መጨረሻ ዋናውን ሐሰተኛ ክርስቶስ ላይ ያመጣ በደጅ ነው። ከጥልቁ ሌላው አውሬ ወጥቶ ደግሞ እቺ ጋለሞታ የዘር ማንዘር ኢትዮጵያ ውስጥ አለች። በኋላ ስብከቴ ከሷ ዛርጋ ነው። እቺ ዛር አሁንም አሸንፍ ያለው ብላ እየፎከረች ነው። ትወድቃለች። አሜን። እኛ ሌሎችን ልንሰብ ነው፣ እሷ እዚህ ትጨማለቃለች። ስለዚህ እግዚአብሔር ይጥላታል። አሜን። ትወድቃለች። አሜን። ታያላችሁ። በጣም እየፎከረች ነው። ያየሁትን መንገድ አይቀርም በኋላ። አሁን እሷ ጋር አንቆይም እኛ። እሺ የእግዚአብሔር ጥሪ ለዚች ምድር ከዚች ተራ ዛር በላይ ነው። ኢትዮጵያ ያው ህዝባችን ብዙም ስለማያቅ ዛሯ ተጨመላልቃ ከሩቅ ሀገር ከአረብ ሀገር ትሰብልናለች። መናፍስቷን ከዩሮፕ ትሰባለች። ድሮ ባናቃቸውም የኛ ሰዎች ድሮም ዩሮፕን ድል እንደነሱ አሁን ደግሞ በእግዚአብሔር መንፈስ ድል መንሳት ይሆናል። አሜን። ያኔ በጨለማ ድል ነሱ አይመለከተንም። የጨለማ ሰራተኞች አይደለንም። በክርስቶስ ግን ድል እንነሳል። አሜን። ጠግበው አውሮፓኖች ኳስና አለማዊነትን ወደዋል። አሜሪካኖች ወደዋል። ቻይኖችም ደግሞ የቻይና ድራጎናቸውን ይዘው ወደዋል። እኛ ግን አምላካችንን ጠርተናል። አሜን። እነሱ በአምላካቸው ስም ሲሄዱ ይመታሉ። እኛ ግን በአምላካችን ስም ለዘላለም እንሄዳለን። አሜን። ለምን? አንድ አምላክ ብቻ ነው ያለው። አሜን። አንድ ጌታ አለ፣ እሱም ክርስቶስ ነው። አሜን። አንድ መንፈስ አለ፣ እሱም የእግዚአብሔር መንፈስ ነው። አሜን። ጨብጡና አንድ ጊዜ ያዙ። በቃ ያ እግር ወጥቷል። አሜን። እንሶባቸው ነው ሲዘርጉ እንደገና መልሳችሁ ዘርጉት። ወርዷል። አንዱ እግር ይሳባቸው እስኪ ለቀቅ። በቃ እንዳትመለሱ ነግሬያለሁ። ከጸለያችሁ በኋላ ይሳቡ። በዮሳፌት ሸለቆ እንደሳባቸው እግዚአብሔር ሊቀደስባቸው ተመስገን። አሜን። ሊቀደስባቸው ከፀሐይ መውጫ እስከ መግቢያ ለዘላለም የሆነውን ወንጌል በእጃቸው ምን አለ? ወንጌላችን ይሄዳል። አሜን። በመለኮት ፍጥነት ይሄዳል። አሜን። በዲሽ ፍጥነት አላልኩም፣ በሆነ መልአክ ይሄዳል እንዳትል፣ በመለኮት ፍጥነት ይሄዳል። አሜን። ወንጌል ከፀሐይ መውጫ እስከ መግቢያ ድንገት ባንዴ ይደርሳል። የሚጠብቁት ጌታ በድንገት ብርሃን በእስር ቤት ይበራል። በድንገት ብርሃን በገበሬዎች ሰፈር ይበራል። የትም ሀገር ላይ የትም ቦታ ላይ የእግዚአብሔር ብርሃን ይወድቃል። ሰዎች ኢየሱስ ክርስቶስን ያገኙታል። ጥሯቸው፣ በሙሉ ይሳቡና የሚፈረድባቸው
አብረው በሞ ከኛ አምላክ በቀር ሌላ አምላክ የለም ብለው እንዲህ አድርገው የደፈሩ ያለው አንገት ላይ ቀንበር ጭነው ከኛ በቀር ብለው የገንዘቡ አምላክ እኛ ነን፣ የባህሩ አምላክ እኛ ነን፣ የአየሩ አምላክ እኛ ነን፣ ከኛ በቀር ሃይማኖት ያሉ በመላው ዓለም ላይ ዝቅ ይላል። ይህ ዘመን ሁሉ ነገር ዝቅ ይላል። ለምን? ስንት ሺህ ትውልድ ማነው ዓመታት ውስጥ ብዙ ነፍሳቶች የትም ወድቀው ቀርተዋል። አሁን ሰዓቲቱ ነው። ወድቀው አይቀሩም። በሐሰት ሃይማኖት የታሰረ በሙሉ ነፃ ይወጣል። ዛር የያዘው ነፃ ይወጣል። ጠንቋይ ሰፈር ላይ እጁን ይዘረጋል። ነግሬያቸዋለሁ። ይህ ዘመን ከእንግዲህ ወዲህ አንምርም። የእግዚአብሔር ፍርድ በጠንቋይ ሰፈር ይገባል። የትኛውም የአሕዛብ ጠቢብ ነኝ የሚል ይሄ ደግሞ የዚህ ዓለም ጠቢባን እንደ ድሮ የሚጨማለቁ እንዳይመስሏችሁ እግዚአብሔር እነሱንም ይጠራል። በዮሳፌት ሸለቆ መሃል ለምን ይገለጣል? ለፍርድ። የትም እንደማይደርሱ የዚህ ዓለም ጥበባቸው ባዶ እንደሆነ ያሳያል። ከነሱ በታች የሚጠቀሙበት ከኬሚካል ቦምብ ከኒክለር ቦምብ ጀምሮ ዓለም ላይ ይህን ፍጥረት ሊያጠፋ እናንተ ሰው ሶስተኛው ዓለም ጦርነት የሚመስል እየተገፋፋ ያለ አፍሪካ ቀንድ ላይ ይበተናል። አይጸናም። ምን ይፈጸምበታል? ፍርድ። ታላችሁ አንላቀቅም። እኛ በህይወት እስካለን መፈጸም አይችልም። እኛን በሞ ህይወት የሰጠን እግዚአብሔር ከኛ ጋር አብሮን እስከተናገረ እንፎክራለን። ጠራቸው፣ ጠርተናቸዋል። በዮሳፌት ሸለቆ እግዚአብሔር ያደቃቸው ዘንድ እጁን ይዘርጋል። ዘርጉ ይሳቡ በሙሉ አንድ እንዲህ ያለው የመጀመሪያው ለች ተሰብስበው ሲዘረጉ የሰዎች ልብ ሲጎተታ ነው። ቡትቶ ማለት ነው፣ የሞት መንፈስ ማለት ነው። እንግዲህ ቡትቶ አንዱን የስጋው እንጂ ምንም ጥያቄ ፍጥረትን ሁሉ በምን ይዟል? በዘላለም ሞት። የመጀመሪያ እግዚአብሔር የሚቀጣው የሞትና የሲኦል ኃይል ነው። ሞቶይ መውጊያ፣ ሲኦሎይ ቸነፈር ወዴት አለ ነው የሚለው። ዛሬ ህዝብን ወቅቱ የያዘ ሞትና ሲኦል በዮሳፌት ሸለቆ ይመጣል። ልክ እሱ ሲመታ እንዳትረሱ፣ ሲኦልና ሞት አካል አላቸው። እዛው ቦታቸው ይመለሳል። እነሱ ይጠቀሙባቸው የነበሩ እስከ ሰማዩ ድረስ ያለ የተኛውም አማልክት ይፈረድበታል። አማልክት ሲባል የሃይማኖት ስም ሊይዝ ይችላል። ገዛ ቤታችን ሊሆን ይችላል። ከዛ ደግሞ እንዳትረሱ ጂኒዎች የተባሉ የጥንቆላው ዓለም እንዳትረሱ፣ ዛሮች አብረዋቸው ነው። አሁን በመጨረሻው ዘመን ተባብረዋል። እነሱም አብረው ይመጣል። እነሱ በታች ደግሞ ነገድ፣ ቋንቋ፣ ህዝብ አንለቅም። እነሱም ይመጣል። ሰው ጠቢብ ነኝ ብሎ ከኔ በላይ ማንም የለም ካለ ጸጉሩ ይቆረጣል፣ ይመታል። ተፈጥሮ የበላይ ነኝ ብላ በራሷ ተፈጥሮ ተረግማለች። ድሮ ኃይሏ ይሰበራል። ዘርጉ ዮሳፌት ሸለቆ ላይ እንደሰበሰባቸው እግዚአብሔር ሊከብርባቸው እንደወደደ እሳቱ ይለፍ፣ እሳቱ ይለፍ፣ ይውደቅባቸው፣ ክብራቸው ይመታ፣ ዝናቸው ይውደቅ። በኢየሱስም ከመንገድ ይጠረቁ። በተሃ ወይን ጠጅ ይውረድ። እንዲህ በተራራይ ላይ ያረጀ የወይን ጠጅና የሰባ ጮማ እንደሚል በኢየሱስ ስም ይዘርጋ። እጆቻችሁን ዘርጉ፣ ይውረድ። እንዲህ ያለው እንዲህ ነው ማየው። ልክ ያ ነገር ሲወርድ ምንድን ነው ማየው? ህዝብ ላይ ተጭኖ የነበረ ቀንበር ተሰብሮ እስቲ አሜን። ህዝብ ወደ ነፃነት ሲገባ ህዝብ እኮ ከያው መላችሁ የመጨረሻው ዘመን ቀንበር ይሄ ነው እኮ ዋናው ጠላታችን። ይሄ ደግሞ በትንቢት ኢቭን በትንቢት ታስሮ ስለነበረ ትንቢቱን የሚገለብጥ እግዚአብሔር እሱ ባለቤት ነው። እሱ የሰጠውን ትንቢት ይገለብጣል። ማንገልክሎት ብዙ የመጽሐፍ አጻጻፍ ይጻፉ እንጂ ወገኖች አንዳንዴ ትንቢቶች ሁሉ እኮ ምንም በሰዎች ተነድቶ ይነገር እንጂ ትንቢት ሰጪው ከህዝብ ችግር የተነሳ አዳም እኮ ባይበላ እግዚአብሔር ያንን እርግማን አያስቀምጥም። ልክ ጨብጡ ሲል የመጀመሪያ ስራችንን ጨርሰን ሬማችንን እንፈልገዋል። ቅድም እዚህ ልብ ላይ በህዝብ መሃል የተገለጠ ሞትና ሲኦል ሲመታ ልክ ልንጨብስ እንደ ደግሞ በውን አለ። እዚች ምድርም አሁን በውኑ የሥጋ ሞት አለ። ስለዚህ ልክ ከባህር ውስጥ ያለውን ኃይል ሲሰበር በተገለጠ ያለውንም አብሮ ይስራል። አሁን ከዚህ ወዲህ እግዚአብሔርን በመንፈስና በእውነት ሰው ሁሉ ምን ይለዋል እንደሚል አሁን ሞት መንፈስ ይመታ። በየቦታው ጦርነት ይሻር፣ በሽታ ይሻር፣ አደጋ ይሻር። በኢየሱስ ስምና ስልጣን ወረርሽኝ ይሻር። ዓለማችን ላይ በጥፋት የተሯሯጠ የተገለጠ መንፈስ ሁሉ ፍርድ ይደረግበት። ከሱ ይልቅ
ህይወት ይነሳ፣ ህይወት ይብዛ፣ በረከት ይብዛ። ሰዎች በእግዚአብሔር ደስ ብሏቸው ወደ ክብር ይምጡ። ይህንን ለማስፈጸም እግዚአብሔር ሆይ ተጠምጥሞ የማየው እርስ በርስ ህዝብ ያባላ የነገር መንፈስ ይመታ። እርስ በርስ ህዝብን አይምሮ እርስ በርስ ተቻችሎ እንዳይተቃቀፍ እንዳይሻገር ያደረገ የነገር መንፈስ ይመታ። ጨብጠን እንያዝ። አመስግኑ። ዲኖ ማየ መጀመሪያ እያመሰገን ነው። ይኸውላችሁ ቀጥሉ። ከዚህ ጋር ምን ያለው የሙሴ እጆች እየጠነከሩ እንደሄዱ እጆች ወይም ክንዶች ሲጠነክሩ አለ። የእግዚአብሔር ክንድ ምን ለብሶ ወጥቷል? ኃይልን ለብሶ ወጣ ወደ ላይ። እናመስግነው። ጥቂት እያመሰገን ነው እንቆያለን። እናመስግነው። አንተ ሸለቆ፣ የሞት ሸለቆ ተወጋ። እግዚአብሔር አመሰግነው። አንተ የሞት ሸለቆ፣ አንተ የሞት ሸለቆ ማንነ በእግዚአብሔር ፊት በምናምነው በእኛም ፊት አንተ የሞት ሸለቆ ተመታ። የሲኦልና የሞት ሸለቆ እግዚአብሔር አመሰግናለሁ። ሞትና የሲኦል ሸለቆ ከውስጥ ገፈ ከህዝብ ውስጥ ዓለማችን ላይ አውጥተሃልና እናመሰግናለን። የበስጋ ሞት ህዝብ የሚጨርሰውን መንፈስ ቀራርገህ በዮሳፌት ሸለቆ ፍርድን ስላረክ ተከተለ። ይሄንን ታላቅ ሃሌሉያ ተከሸለ የነበረውን ጫና አንስተህ ይሄው ደመና ክብር አለ። አመሰግናለሁ። ይሄ ታላቅ በተሃ ወይን ጠጅ እንደሚል እነሆ የአዝመራ ዘመን ለክርስቶስ ኢየሱስ ስለሆነ አው ይህንን የበረከት ወይን ሰጥተናልና ስለወረደው ደመና ክብር ተመስገን። እናመሰግናለን፣ እናከብርሃለን፣ እንሰግድልሃለን። ከፍ ከፍ በለልን። የለህም ተወዳዳሪ፣ የለህም ተወዳዳሪ። እናመሰግንሃለን፣ እናከብርሃለን። ከፍ ከፍ በል። ክብርህን ጠቅልለህ አንተ ውሰድ። ኢየሱስ ያከበረኝ ጌታዬ ነው ከትቢያ ላይ ያነሳኝ። ዝም አልልም ፊቱ ዘምራለሁ። ሰው ያረገኝ ጌታ አክብረው። የመጨረሻ ኢየሱስ ነው ያከበረኝ ጌታዬ ነው ከትቢያ ላይ ያነሳኝ። ዝም አልልም በስሙ ዘምራለሁ። ሰው ያረገኝ ጌታ አክብረው። የመጨረሻ ኢየሱስ ነው ያከበረኝ ጌታዬ ነው ከትቢያ ላይ ያነሳኝ። ዝም አልልም በፊቱ ዘምራለሁ። ሰው ያረገኝ ጌታ አክብረው። ሲጨበጥ እናድርግ። አሜን አሜን። የመጀመሪያ ሰፊ የብርሃን ትከሻ አየሁ። ከዛስ እንዲህ አለኝ፣ የሞትና የሲኦልን ኃይል አስወገድኩ ይላል። በተገለጠ ነው ማለት የዛኛው ውስጠኛውም የለም፣ እዚህ ልብ ላይ የለም። ይሄ ሁላችሁ ይሄድና በየሰው ልብ ይገባል። እላያቸው ላይ የደከማቸውን ወደ ሲኦል ሊወስዳቸው የነበረውን ሞት ከውስጣቸው አውጥቶታል። ከዛ ደግሞ በውኑ ዓለም የተገለጠውን አትሞስፌር ይለወጣል። ምንድነው ጉድ ኒውስ ወይም ብሬኪንግ ኒውስ እንደሚባል ድንገተኛ መልካም ዜናዎች በሰው ህይወት ውስጥ ያልፋል፣ በቤተሰብ ውስጥ ያልፋል። ስንት ህዝብ አለ እኮ ምን ልሁን ብሎ በቃ ተጨንቆ አንተዚህ ተመችቶ ባለበት ዓለም ላይ እጅግ አሰቃቂ በ7.8 ቢሊዮን ህዝብ መሃል እርግጠኛ ነኝ 7 ቢሊዮኑ እጅግ በሰቆቃ ላይ። ለምን ጌታን ያላወቀ ትውልድ ውስጥ ነን። ቀንዶች ያለው አሜን ወጥቷል። አሜን። እግዚአብሔር ከፍ ከፍ በልልን። ቀሪዋ ጥቂት ደቂቃ ላይ ሁለተኛውን መልእክት ስሰጥ አብረህን ቆይ። ከፍ ከፍ በልልን በኢየሱስ አሜን። ዮሐንስ ወንጌል ምዕራፍ 11 ላይ ከአልዓዛር ሞትና ምንድነው መነሳት በኋላ ትንሣኤ ሳይሆን በስጋ መነሳት በኋላ አንድ ታሪክ አለ። እሷን ታሪክ አነባታለሁ። የማሸነፍ ጉዞ በሚል የተሰጠ መልእክት አለ። ዮሐንስ ወንጌል ምዕራፍ 11 ላይ እንሄዳለን። እንደው ከ45 ልጀምር። የተሰጠኝ 45 አይደለም፣ እንደው ለማያያዝ ነው። ያለዛ 49 ላይ ላነብ ነው።
ይህ ህመም ለሞት አይደለም እንዳለ ዓለማችን ላይ ያለው ውጥንቅጥ ለሞት አይሆንም። በዚህ ምክንያት ነገሮች ከፉና አልዓዛር ለሞት አይሞትም የተባለው ምን ሆነ? ሞተ። አደረ፣ ሞቶ ተነጋታው ተቀበረ። ቀጥሎም ሁለተኛ ቀን አለቀሱለት። አሁን ሰልስት ስንተኛው ቀን ማለት ነው? አራተኛው ቀን። አደራ ተመርጬ ስለሚሰጠኝ መልእክቴን በደንብ መስማት ያስፈልጋል። ይሄ እማይቻል ነው በቃ። ስለዚህ ማንም ሰው ኢየሱስ መጣ ሲሏቸው ምንድን ነው ያሉት? አንተ በዚህ ኖረ ማንም ሰው ከሙታን ምን ያደርገዋል? ያስነሳዋል ብሎ ያመነ የለም። ታዲያ ኢየሱስ ሁልጊዜ እንዳትለሱ እሱን ከሙታን ማስነሳቱ አይደለም የሚያስደንቀው፣ መጥቶ የሚናገራቸው ነገሮች ነው የሚያስደንቁት። ዓላማው ከጀርባ መጣና ማርታ እየሮጠች ወጣች ይላል። አንተ በዚህ ሆነ ቢኖር ይነሳል አላት። በሙታን ትንሣኤ ስትለው በይ ዛሬ ሌላ አዲስ ትምህርት ላምጣል። ኢየሱስ አዲስ ትምህርት ያመጣል። አመጣላት። አንቺ ህይወትም ትንሣኤም ማን ነኝ? እኔ ነኝ። በእኔ ያለ ቢሞትም በምን አለ? ከዛ ምን ተበላ? አሁን ሌላ መልስ መስጠት አልቻለችም። ከአቅሟ በላይ ነው። በሙታን ትንሣኤ ይነሳ ሲለት አሁን ምን የሚኖረውም በእኔ ነው፣ ትንሣኤውም በማን ነው? በእኔ ነው ሲላት ምን እያላት ነው? ይሄ ሰው ልጅሽ አይሞትም ነው። በአሁኑ ቢሞት በሞት ትንሣኤ ምን ስለው ምንም ችግር የለም አለ በህይወት እንዲህ ነው ያላት። አንተ ከሰማይ የምትመጣ አበቃ። አንተ ከሰማይ የምትመጣ የማን ልጅ ነህ? እሱን አውቅ ያለው አመኛለሁ። አለቀ በቃ። እዛ ጋር ዘጋቸው። አንዳንዴ ዳንኤል መኮንን ድሮ በሚያገለግልበት ጊዜ አንድ የሚናገረው ነገር አለ። ብዙ ምንትኖች ታሪኮች ላይ አንብቤያለሁ አለ። ብዙ ሰዎች ጥያቄያቸው ልክ ኢየሱስ ሲገለጥ ይቆማል አለ። ምኑን ሲያዩት የክብሩን ታለ በቃ ያቆማል። ከዛ ነው የፈለኩት የሰው ልጅ አይደለም። የሰው ልጅ አይደለም። አሁን የሰው ልጅ የሆነች ነገር ነው የሚማርከው። የእግዚአብሔር ልጆች የሆነው ከመላእክት በላይ መሆን አለብን። እሱ ምን ይላል? መላእክቶች ቀንና ሌሊት እንዴት ያመልኩታል ብዬ ጠይቅ ነበር ይላል። አይደክማቸውም? የሰው ጥያቄ ነው። ስንት ሰዓት ነው የሚያመልኩት? ስለዚህ እንደው ምንድን ነው ብዬ መንፈሱን ስጠይቀው ምን አስረዳኝ አለ። ለካ እግዚአብሔር ቅዱስ ምናምን ብለው ጎንበስ ሲሉና ሲመለሱ እሱን አያዩትም። ሌላ ክብር ነው የሚያዩት። እስከ መቼ? እስከ ዘላለም አለ። የእግዚአብሔር ክብር ምን አይልም፣ አያልቅም። እኛ ደግሞ ልጆቹ ነን። ከምን የበለጥን? ከመላእክት። ለምንድን ነው ማነሳው ወገኖች? የማሸነፍ ጉዞ ለመራመድ ሲፈለግ እንደ እግዚአብሔር ካልሆንክ አይሆንም። እግዚአብሔርን መምሰል ያለ ጥርጥር ታለ በሥጋ ተገለጠ። በቃ ተገልጦ አሁን ግን በክብር ነው ያለው። በክብር አረገ ነው የሚለው እንጂ እኛ ያረገ ኢየሱስ የምንሰብከው እንጂ መስቀሉን ብቻ አንሰብክም። መስቀሉ መግቢያ ነው፣ መሰላል ነው። መሰላል ከወጣ ወዲህ መሰላልን አታይም። መሰላሉን ታቆምና ምኑ ነው የምታየው? የወጣበት ቦታ። መስቀሉ መሰላላችን ነው። ትንሣኤው መውሰጃችን ነው። ቦታችን ኪዳኑ ቦታ ነው። በማን ቀኝ? መኖሪያችን እዛ ነው። የዘላለም አምላክ መኖሪያ ነው ሲል ብሉይ ኪዳን አድርገህ አትቀመጥብን። መኖሪያ የዘላለም አምላክ ነው ሲባል በጸጋ ዓለም ሶስቱ አብ ወልድ መንፈስ የሚኖሩበት የመለኮት ዓለም ውስጥ በዛ ስልጣን ቃል በሚንቀሳቀሰው ሕግ ከጽዮን የእግዚአብሔር ድምፅ ከኢየሩሳሌም በሚወጣው ዓለም ውስጥ ነው። ልክ እዛ ጋር አለው ብለህ ስትል አሸናፊ ይሆናል። ታዲያ ምንድን ነው ታሪኩ? ታሪኩ ምንድን ነው? ኢየሱስ በይ በቃሽ ካመንሽ ጥሩ ነው እህትሽን ጥሪ መጣች። በማን እየሮጠች ሌላ አጀንዳ መጣች። ያችኛዋስ ሌላ ነው። በሙታን ትንሣኤ እችኛዋ ሌላ አጀንዳ ነው ያመጣች። ምን አደረገች? እየሮጠች መጣች። አንተ በዚህ ሆነ ቢሆን ኖረ ወንድሜ። ከዛ ያቺ ትሻላለች እኮ ምን አላት? የሆነ ሲላት ወንድምሽን ላስነሳ ነው። እችኛዋ አትሰማም። ትዝ ይላችኋል? ከሙታን ከተነሳ ወዲህ መግደላዊት ማርያም የት መጣች ይላል። እዛ ይናገራታል። ሲናገራት እሱ ስታይ እንባዋ ስለሸፈናት ኢየሱስም ዘበኛ ነው ይመስላል። ወስደው ቢውቶ አተታሰም ይላታል። እዚህ ጋር ወርቀዛ ለቅሶዋን ከዛ ኢየሱስ ራሱ ሌላ አጀንዳ ሲያዘችው አለቀሰ ይላል። ከዛ አዘን ግሪቭ ይባላል። ይኸውልህ አንዳንዴ ሀዘን አለ። ዝም ብለህ ያንተ ሀዘን አንዳንዴ ይኸውልህ 2 ደቂቃ ነው። ወጣ ስትል ሌላ ነገር ብዙ ልክ ያቺ እንትን ያለች ሴት የለችም የሞተች ሕፃን ልጅ
ኢየሱስ ድንገት ሊያስነሳለት እመን እንጂ አትፍራም ሲመጣ ያለቅሳል። አታልቅሱ አልሞተችም ሲል ሁሉም ባንዴ ሳቁ። ለምን? ለቅሷቸው ምን የለው ውስጥ የለው። ዝም ብለው ኢትዮጵያ ታውቃላችሁ መሀረብ ይዘና ወንድ ከዛ ትንሽ በአይኑ ያያል። ምክንያቱም የለም እዚህ ውስጥ ግሪቭ አያደርግም። ከምንድን ነው? ከአፉ ነው። እነኛም ልክ ኢየሱስ አልሞተችም በሙሉ አንድ ላይ ሳቁ። የዓለም እኮ ለቅሶ እኮ በሳቅ እኮ ነው ያለው። ኢየሱስ ግን ማርያም ስታለቅስ አይቶ አለቀሰና መንፈሱ ውስጥ ምን አለ ይላል? እንግሊዝ ግሪቭ ነው። በጣም አዘኑ። ወዴት አኖራችሁ? የማርታና የማርያም አየራያችሁ በኢየሱስ ላይ እንኳን የተለወጠ። አንተን እኔ ሳገኝ ምንድን ነው የሚታየው? አንዳንዶቻችሁ ያው ለምቦጭ፣ እኔ አንተን ለምቦጭ ሳቃና አልውልም። ለምቦጭ ምን ምሳሌ ነው? በኢየሱስ ስም ለምቦጭ እነሳ። ከምጠላው ማለት ወይም የአህያ ፊት ይባላል። አህያ ጠጋ ስትለው ያለ ነው በቃ አፍንጫው እንደ ያለ ብዙ ጊዜ ያው በራጅ ስለማይ ነው አንዳንዴ። እሺ በቃ ያንተ ልክ ማርታና ማርያም አንተ ልክ ስትመጣ የኔ ጸጋ እዚህ ጋር መዝለል አለበት። ማርያም ወደ ማን ስትቀርብ ኤልሳቤጥ ምን ሆነ? መንፈስ ወደቀባት፣ ጽንሱ በሆዷ። ያንተ ግን ምንም የሚያደርግ እንዳይሆን የሚያስጨነግፍ ሞልተዋል እኮ እንዲህ። እንኳን ብዙም አልጎዳ አንድ ተለይ ነበር። እኔ አንዳንድ ሰው ሲናገረኝ ጥቁር ጥቀርሻ እተፋለሁ ትላለህ። ልክ እንደሚተፋ ንግግር የማይችሉ ሰዎች አሉ። አንዳንዱ ሰው እንደዚህ መርዛም ነው አንተ ጋር ሲመጣ። እኛ በምንፈልገው ማርያም እንደመጣችው እዚህ ጋር ኢየሱስን ወዴት አኖራችሁ ሲል የሚቀጥለው በሞ ሌላ ጥያቄ ተፈጠረ። ማርታ ማርያም ጋር አልተፈጠረም፣ ሰው ጋር። ይሄ ሰውዬ ባለፈው አይነ ስውር ምን ብሏል? አብርቷል። ያ ሁሉ ሲሰድ ይህን ሰውዬ እኮ ሊያስነሳ ይችላል። ከስንት ቀን በኋላ? ከ4 ቀን በኋላ 4ኛው ቀን ብለው ጠየቁ አንዳንዶች። ማን ነው የሚፈጥርባቸው ነው ጥያቄው። ከዛ መጣ ወደ መቃብር ሰው ታርጎ ያውቅም። በ4ኛው ቀን ሰው ተቆፍረው ናውጣ ምናምን የሚባል የለም። አንዴ ሰው ጭንቀት ወረደ። እኔ ዛሬ መልክት እሱ አይደለም። እሺ በፊታችን የማሸነፍ ጉዞ አለበት። ጉዟችን ላይ ያየሁትን መልእክት ነው በዚህ ማስቀምጠው። የማስቀምጠው ለምንድን ነው? ኢየሱስ በ4ኛው ቀን መጥቶ በጨናነቁም እነኝን 2 ሴቶች አሸነፈ። ኧረ አሁን ይሸታል ብታሚስ የእግዚአብሔርን ክብር። ከዛ የምፈልገው ቅድም ተናገሩ አልዓዛር እንደተነሳ የዚች ምድር ታሪክ ተለውጧል። ግን ልክ ከተለወጠና ፍቱትና ይሂድ ከተባለ በኋላ አዲስ አየር ተፈጠረ። እኔ ብዙ ጊዜ ክርስትና የሚከብደው አንድ ትልቅ ክብር ከሆነ ወዲህ የሚቀጥለው መሻገር አለመቻል። ልክ አሁን ጸለይክ ዛሬ ማታ ይህ መሻገር ካልቻልክ ያ ነገር አይከሰትም። እስራኤል ከግብፅ ምድር ወጥቶ በምድረ በዳ በቃ ሊከሰትለት አልቻለም፣ ወደቀ። በጣም ከፍተኛው ክርስትናው ከፍተኛው ችግር ይሄ ተሰማለ። በሞቅታ ይሄን ትልልቅ የእምነት አባቶች ይሉናል እንዴ ይላሉ። ኮንፈረንስና 15 ቀን ምናምን የታመመ የለ ሁሉም በቃ ይጨፍር። አይ ስኳር የት አለ? ሁሉም ደስ ይለዋል። ከዛ ልክ 15 ቀን አልቆ ቤቱ ሲሄድ ያ ሁሉ የእምነት ጉልበት የት ይሄዳል? ማታ እየጸለየ አይጠብቀውም። ከዛ ልክ ከ8 ከ10 በኋላ እቺ ሞት እየተዋጋችኝ ነው እንዴ ይላል። ምንድነው ሰውነቴ? እስቲ ደሜን ምን ልበል? የዚህ ዓለም ጥበብ ውስጥ ይገባል። ደሙን ሲለካ አለ የለም። ልክ ኮንፈረንስ ሲመጣ እኮ ደሙን ሲለካ ኖርማል ነው። ይኸው ለእምነትህ በሁኔታ መሀል ብቻ ሳይሆን ያለ ሁኔታ ምን መሆን አለበት? አሁን የፈለግኩት ይሄ አልዓዛር ከተነሳ በኋላ ከፍተኛ ግርግር ተነሳ። ከዛ ውስጥ ሊቀ ካህኑ ያለው ነው የምፈልገው፣ ግን ላነበው ነው 45 ስለዚህ ወደ ማርያም ከመጡት ኢየሱስ ያደረገውን ካዩት ከአይሁድ ብዙዎቹ በሱ ይክዱታል እኮ በኋላ እንዳትረሱ። ድርብ ሰለስ እስኪ የሞቅታ ማመን በል እሱን ነው የምንጠራው። እዚህ አሜን ትልና እዛ ለምቦጭን ዘርግተህ እግዚአብሔር ስትጸልይ እዛ የለም ለምቦጭ እግዚአብሔር ደግሞ ምንድን ይሄ ሰው ይትን ነው ይላል። ልክ የለም ሳሙኤል የተባለ ሰው ይጸልይ ነበር። እስከ መቼ ለናቁት ለማን ለሳውል እና
እሱ የቤት ሰው አግኝቻለሁ። አትሊስት ይሄ መልስ ይሻላል እኮ። አንተ እኮ መልስ አይሰጥም። እንደውም በጣም ካስቸገርከው ትንሽ ዳቢሎስ ሂድና ጨብ አድርግልኝ እና ይሄን ሰውዬ ከምን አውጣልኝ ከለቅሶና ከለምቦጭ። እንዴ በጣም እኮ ክርስትና እኮ በቃ እኮ እውነተኛ ፊልም የሚሰራው በክርስትና ነው። በነገራችን የዚህ የዓለም ፊልም ከምሰራ ጴንጤ ሰፈር፣ ምክንያቱም መንፈሳዊ ውጊያውን ለማሸነፍ ሲሞክር ለምቦጩን ሲዘረጋ ምናምን ብታነሳው ወይም ቢጻፍ ቀላል ታሪክ ይወጣዋል። ለምን? እውነተኛ ህይወት ክርስትና ውስጥ ነው። እውነተኛ ህይወት ክርስትና ውስጥ ነው ያለው። ሌላው ክርስቲያን ወይም ኢየሱስ ባይኖር ዓለም በጣም ደባሪ ነች። ለምን? ህይወት ስላለ ህይወትን ለማጥፋት ነው ሴጣን ብርን ያገነነው። ሴት ወንድና ሴት ይሄ ሌላ ሰዶም ይሄ ሁሉ የሚመጣው ሴጣን የሚያንቀሳቀሰው ህይወት ስላለ ነው። ያለዛማ በቃ ዱካኩን ይጥላል ሰው ላይ። ሰው ሁሉ ምን ህይወት ይኖራል? የጨለማ የድብርት ህይወት። በቃ እሱ ነው የሚወደው ሴጣን የታባታቸው። አሁን እንዳይል ማን አለ? ኢየሱስና የማን ልጆች አለን? ስለዚህ እኛ በመሆናችን እኛን ለማሳሳት ብሎ አሁን ይሄ ሪቫይቫል እኮ ስላለ ነው ኢትዮጵያ ታያላችሁ። ሪቫይቫል አቆመ በተባለ ቀን አይቆምም እንጂ አቆመ በተባለ ኢትዮጵያ እርስ በርስ አባልቶ ልክ እንደ ሱዳን ምናምን ያረጋታል። አረጋትም አሁን እኛ ጋር ያለው ሁሉ ይበልጣል። እችን ከተማ አይነካትም። እደፍራለሁ ብሎ እናያለን። የኢትዮጵያ ዘንዶ ብቻ አይደል የኢትዮጵያ አዞ እችን ከተማ መንካት አይዋለሁ። ዛሬ በሞ መልእክቴ ከነሱ ይወጣ ነው። ምን አዩ መሰላችሁ? የኢትዮጵያ ዛሮች ነፍጣቸውን እየተናፈጡ ነው። እዚህ ምድር ላይ ቀናቸው በደጅ ነው። አሜን። ምን ሊነሱ በድል ልንዞር ነው። አሜን። ነፍጡን እናስጠጣውና እናባረዋለን። ምን አየው መሰላችሁ? የአዛር መንፈስ አንድ ቀን አይደለም 3ኛ ቀኔ ነው እያየሁ ያለሁት። አንዱ የከተማ የኔ ነው ብሎ ዛሬ እያለ እየሰበረ እየገባ ድሮ እኮ እንደማየው እየሰበረ ድሮ ለግድያና ለዘላለም ሞት ነው። አሁን ለንብረት በሞ መጥቷል። እኔ ማዘንኩ። ነፍስ ሊበላ ሞከረ፣ አልቻለም። አባረር ነው ህዝብ ሊያባላና ስጋዊ ሞት ሊሰጥ። ከሱ በፊት አንድ ሰሞን ዘላለማዊ ደህንነትን ሊወስድ በየቤቱ ሲሄድ አባረር ቡቱቶ። አሁን ደግሞ ንብረት አይረባም እኮ ሰይጣን። ግን የሰው ልጅ በሙ ያለ ምን አይኖርም? ያለ እንጀራ አይኖርም። ያለ እንጀራ አይኖርም። ሰው እምነት የለውማ። ሰው ከእግዚአብሔር አፍ በሚወጣ ተብሎ ሰማይን አስከፍቶ እስራኤሎች የመላእክ እንጀራ በሉ ይላል። ኢየሱስ 5 ዓሣ በዛ ይላል። እነ ኤልያስ እነ ኤልሳ ዱቄት። ኤልያስ ምን አረገ? ከዛሬ ቀን ጀምሮ ዝናብ እስኪመጣ ዱቄትና ዘይቱ ይንዳ አይደለም መመድ የለም። ዛሬ የሚደፍር የለም። ዝም ብሎ ብቻ የዓለም ትምህርት ተምሮ ዶክተር ገሌ ነኝ ፕሮፌሰር ገሌ ነኝ እያለ ብቻ የሚኖር ህዝብ ስላለን እኛ ቤት ተውቶ ሰይጣን ቤት አላልኩ። ይህንን ነገር ሰብረን መድፈር የማንፋንታ ነው። አሁን ይሄን ያልኩት ይህ የማይቻል ቅድም ያወራሁት ተከናምኖ ልክ ሲንቀሳቀስ ሌላ መልክ ይዞ ሰይጣን ይወጣል። ልክ አሁን እንዳነበብ ነው። ልቀጥልና እንጸልይ። ዛሬ የጊዜ መልእክት መስጠት ትምህርት ስላልሆነ ምንም ችግር የለም። ስሙት። ከእነሱ አንዳንዶች ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆች ፈሪሳውያን ሸንጎ ሰብስበው አይ ምን እናደርግ? ይህ ሰው ብዙ ምልክቶች ያደርጋልና እንግዲህ ብንተው ሁሉ በእርሱ ያምናሉ። የሮማ ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። ውሸት እውነት? ውሸት እውነት ውሸት። እናንተስ ምን ትላላችሁ? አሁን የሚሉት እነኚህ ሰዎች ምን አሉ? ይሄ ሰውዬ ዝም ካልነው እኮ ጠቅላላ ሊወስድብን ነው። ከዛ ደግሞ እኛ ገዢ አለን። ምኖች? የሮማ መንግስት። ስለዚህ ሮማ መጥተው ይጨፈልቁናል እና ምን እናርጋሉ? ተንኮል ይባላል። እዚህ አሁን አንዱ የሳለ አንዱ ነው አለ። የምኖችን ተንኮል የሚያውቅ ነው የስ ነው ያለው ወይም የሳ ነው። የምኖችን የአይሁዶች ተንኮል ምንም የሮማ መንግስትም በኢየሱስ እግር ስር ነው። ስለዚህ ተንኮላቸውን የሚያቃለ በሞ የዋለ ተንኮላቸውንም ልክ ያሉት ትክክል መስጠት ሊቀ ካህኑ ተነሳ። ዛሬ መልእክቴ እንዲያደርሱ የማሸነፍ ጉዞ ላይ ዛሬ ይወድቃል። እንዴ ነው ያየሁት? እናንተ በየቅዱሳን ደም ውስጥ ያለ ዛር ይወድቃል። ከዛ ዛር እንዲህ አየው። ቅዱሳን ተስፋ ቃላቸው ባዶ እንዲሁ የሚንጠለጠሉ ቆርጦታል። ከዛ ኢትዮጵያ ውስጥ አሁን ባለው ሁኔታ
ምን እንደሚኖር ሰዎች ከማመን ውጭ ናቸው። ንቅናቄ የሚባል አይታሰብም ብለዋል። ቅድም እንዳሉ ይሄን መቃብር ሰውዬ ያስነሳውም እንዳለ ቅድም ነገርኳችሁ። በኢየሱስም ሸምበቆ ተነስቷል። እግዚአብሔር የዘላለምን ሕይወት ሊሰጥ የፍርድ ሸለቆ ላይ የአሕዛብን አማልክት ፈርዶ ምን ሊያደርገን በተሃ ወይን ጠጅ ሊያጠጣን ወጥቷል። እሱ ከተፈጸመ በኋላ ግን ልባችሁ ውስጥ ይቀመጥ። ሰይጣን በተንኮሉ በእነዚህ ሰዎች እንደው ይህን ሰውዬ እንደዚህ ምን እናድርግ ሲሉ መልእክቴ ነው። ሊቀ ካህኑ ያለውን ስሙ። አንድ ሚለውን ማያውቅ ዛሬ ሚለቱን የማያውቁ ሰዎች ምድራችን ላይ ይነሳሉ። በዚያች ዓመት ሊቀ ካህን የነበረው ቀያፋ የሚሉት ከነሱ አንዱ እናንተ ምንም አታውቁም፣ እውነትም እነሱም ያውቃሉ እኮ እሱ ግን ምንም አታውቁም አለ። ለምን አላቸው? ትንቢት መናገሩ ነው። ትንቢት ምድራችን ላይ ወድቋል። ምን የሚያደርግ አሁን የምንለውን እግዚአብሔር የድል ጉዞ የሚያስቀጥል ድላችን ይቀጥላል እንጂ አይጨናገፍም። ምንድነው ሊያስጨነግፈው? የተጠጋን ደግማለው አጋንንትና የመንግስት አዞ አላልኩም። ዛር ምንን የተናፈጠ ነፍጡን ይመልሳታል። ከዛ በኋላ ይጨፈለቃል። ከመስመራችን ላይ ይሄዳል። ለምን ይሄዳል? ይህ ሊቀ ካህን ከነኚህ ሰዎች ሚለውን አያውቅም። እሱም እኮ አብሮ ነው። ትንሽ ቆይቶ ምን ይላል? የታባቱ የሮማ መንግስት ሊይዘን ነው በሚል አሳበን ምን እናድርግ? ይህን ሰውዬው እንግደለው ነው። ዛሮች ቅድም ያልኳቸው ሲኦል ማስገባት ያልቻለ ሰይጣን፣ ሰው ገድሎ መጨረስ ያልቻለ አዞ፣ አሁን ዛር ምን እያለ ነው? መሬቱ ሁሉ የማን ነው ይላል? የኔ ነው። ፎቆ የኔ ነው። ይሄ ከተማ የማን ነው? የኔ ነው እያለ ነው። ሀገሪቷስ የማን ነች? የኔ ነው። አያውቁም። አብረውት ከእሱ ጋር የኔ ነው የሚሉት አላወቁም። ኢየሱስ ላይ ለሞት እንደመከሩ ይህ ዘመን የህይወት ምክር ዘመን ነው። የድል ዘመን ነው በሉ። የማሸነፍ ዘመን ነው በሉ። ሳይወድ በግድ የተጠመዘዘ ይሆን ዘንድ ሊቀ ካህን እንደተናገረ ብዙ አፋቸው ሳያውቁ የምንን አዋጅ ያውጁ ዘንድ የድልን አዋጅ ያውጁ። በየሰው መስመር ላይ እጁ የተነቀለ ዛሬ የነቀለበት ሰው ሁሉ መልሶ ይተከላል። ወደ ምን ይሄዳል? ስለዚህ ኢትዮጵያ አትስኩ። እንደ ሶማሌ እንደ ሱዳን አሁን እንደሚባለው የጭፍጨፋ ሰዓት ለጊዜው አይሆንም። ተንባይ ሊኖር ይችላል፣ ይገለበጣል። ቀርቶ እነሱን ትንቢት ዮሐንስ ራእይ ላይ ይሄ በዚህ መጽሐፍ ላይ የተጻፈው ተብሎ የተነገረለት ትንቢት የመልአክ ደረጃ እስከሆነ ድረስ አየሩ ላይ እንዲህ አርጎ ብድግ ያደረገና ለጊዜው አንሳፎ ይዟል። ለምን እኛ ዘመናችን ላይ በመለኮት እስከተንቀሳቀስ የመልአካዊ ትንቢቶች ሁሉ ምን ይሆናሉ? ይያዛሉ፣ ተይዘው ይቆያሉ። ለምን? ይህ መጽሐፍ ቅዱስ አሁን እንዳልኳችሁ ይህ ኢየሱስ አራተኛ ቀን ሲመጣ ማመን አልቻሉም እንጂ ይችላል። እሺ ዛሬም ይችላል በሉ። በፍጹም ይሁላችሁ ጣልቃ ድፈር። ይሄ ተራ ክርስትናን ተው፣ ወደ ፍጹምነት ና። ወደ የትኛው ፍጹምነት? ዓለም መጨረሻ ላይ ስትሄድ ምን ይላል? እርኩሱም እየረከሰ ይሄዳል፣ ቅዱሱም ምን እያለ ፍጹሙስ ወደ ፍጹምነት። የርኩሱ መጨረሻ ነው የመጨረሻ እርኩስ ይሆናል። አንተ እዛኛው ላይ መገኘት የማን ፋንታ? ላንብብና እንጸልይ። ይሄ ሰውዬ ያለው በጣም ይገርማል። እናንተ ምንም አታውቁም፣ ሕዝብ ሁሉ ከሚጠፋ አንድ ሰው ስለ ሕዝብ ይሞት ዘንድ እንዲሻል አታስቡም አላቸው። ይህንም የተናገረው ከራሱ አይደለም፣ ነገር ግን በዛች ዓመት ሊቀ ካህን ነበርና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። አሜን፣ አሜን፣ አሜን። ሊቀ ካህኑ ማለት ተቃዋሚው ነው። በኢየሱስም በእነኚህ ዛር ባላቸው ሰዎች ያኔ ኮቪድ-19 በየቦታው ከተማውን ሲያሰጋ እኛ አረግጠን ቆመን ያኔ ወንድ ነው የአዲስ አበባ ከተማ ምን ከንቲባ ዓርብ ዕለት ወጣና እቺ ከተማ አትዘጋም አለ። ከዛ ደግሞ ሰኞ ዕለት ጠቅላይ ሚኒስትሩ ወጣ። ታያላችሁ ምድረ ባለ ዛራ አፍ ውስጥ ይገባል። እግዚአብሔር አፋቸው ውስጥ ይገባል። የምን ዘመን ሊያወሩ? የማሸነፍ ዘመን ሊያወሩ በምን የተገለጡ ነቀልን ብለው መሬት የኛ ነው ንብረት የኛ ነው ምን ያሉ ድንገት አፋቸው ሲገባ ይቀየሩና ምን ይላሉ? ኦሆ እግዚአብሔር ታላቅ ነው ብለው ምን ያደርጋሉ? ለሪቫይቫል ጠላት ሆነው ሳሉ ሳያውቁት የድል ዘመን። እዚህ ጋር ግን ስሙት። ይሄው ትንቢቱን የተናገረውና ሌሎቹ ተሰብስበው
ስሙት። ኢየሱስ ስለ ሕዝቡ ሊሞት እንዳለ ትንቢት ተናገረ። ስለ ሕዝቡ ብቻ አይደለም። ይቅርታ ካነበነ ኢየሱስ ስለ ሕዝቡ ሊሞት እንዳለ ትንቢት ተናገረ። ስለ ሕዝቡ ብቻ አይደለም፣ ነገር ግን የተበተነው የእግዚአብሔር ልጆች ደግሞ በአንድነት እንዲሰበሰቡ ነው እንጂ። እንግዲህ ከዚያ ቀን ጀምረው ሊገሉት ተማከሩ። መሞት እኛ በሞያል ያለው ባለዛሮች እነሱና ኖ ብለው እዚህ ጋር ለሞት የተማከሩ ነው። እዚህ ጋር በሞ ኢትዮጵያ ወደ አዲስ የሪቫይቫል መስመር ምን ትላለች? በተቃራኒ ትገባለች። እነሱ ለመግደል ተማከሩ። አሁን በሞ ተቀይረው ባንዲራ ይቀይራል። ማሊያ ቀይረው ቤቴነን እንትና እንኳን ቤቴነን ብሎ ማሊያ ቀየረ። ዮኒ ማኛ ያው ባንዲራ ቀየረ። ዮኒ ማኛ ባንዲራ ቀይሮ ጌታን ዮኒ ማኛ እንደው ደፋር ብንሆን ብናገኘው ጥሩ ነው። ዝም ብሎ የተልከሰከሰ የሚያስተምሩት ነገር ማደግ አለበት። ካላደገ ጨለማው መልሶ ይዘዋል። እኔ ብዙ ትልልቅ ሰዎች አንድ ጊዜ በጣም ከፍተኛ የኢህአዴግ ደህንነት የሆነች ሴት ወደ እኔ ቸርች መጣችና ስትሰማ ያኔ ኢህአዴጎች ውክልና ነው የሚያንቀሳቅሱት። ስትሰማ እዚህ አይነት የስልጣን ስብከት ሰምቼ አላውቅም አለችና እስኪ ጌታ ልቀበላለች። ከዛ መጣችና እንዲህ አየኋትና አንቺ ሴት ወደ ሌላ ሀገር ልትሄጂ ለስራ ትፈልጊያለሽ፣ እንዲህ ይልሻል፣ በዚህኛው ቀሪ ይልሻል እግዚአብሔር። አዲስ ስለሆነች እግዚአብሔር ያው አዲስ ሰዎች ወዲያው ተናገረ ነው የሚሉት። ስትሸበት ነው እኛ የምታስቸግረው። ልጅቷ ሰማችና እስቲ ቋሪ ስንት ታምም ያለው ምናምን ብላ ቀራች። ትልቅ የደህንነት ሰው ነች በኢህአዴግ ውስጥ። ከሷ ውጭ ሁለቱ ሄዱ። የነበሩበት ቤት ተከራይተው የነበሩበት ምግብ ሊሰሩ ጋዙን ሲለኩሱ ሲሊንደሩ ፈንድቶ ሁለቱ ሞቱ። ያቺ ልጅ እንዴ አለች፣ ሞቼ ነበርኩ አለች። ከዛሬ ቀን ጀምሮ የደህንነት ሰው ከመሆን ወጥቻለሁ አለች። ምን ያነሳው ወንድሜ ለምን የተማከረው ነው ዛሩ ላው ላይ ተቀምጦ ከተማ ሰፈር እየገባ ሊረብሽ ያለ ሰው ሁሉ እንደ ዮኒ ማኛ ምኑን ይቀጅራል? ልክ የድል ዘመን ለምን ያ ትንቢት ይፈጸም ዘንድ ከህፃናትና ከሚጠቡት ምን እንደተገኘ ምስጋና ታያላችሁ። ፍጻሜያቸውን ጌታ ያሰማል። ለጊዜው ግን ኢትዮጵያ ላይ የተነሳው ወንጌል ተነቅሎ እንዳይሄድ እነኚህ ሰዎች ላይ ሳያስቡት የማን መንፈስ? የእግዚአብሔር መንፈስ ትንቢት ይናገራሉ። ምን ያደርጋሉ? እናጠፋለን ያሉ ባንዲራ ይዘው ይወጣሉ። ሰማያዊ ባንዲራ። ኢየሱስ ምን ይላል? ያድናል። የድል ዘመን ከፊታችን አጥፍ ምንም ያህል ኢትዮጵያ አዙሪያችንን ይሄ እየሳቡት ነው። ነግሬያቸዋለሁ። ለጦርነት እያፍገመገመች ነው ኢትዮጵያ። ውስጧ ብቻ አይደለም ከኤርትራ ጋር ቀጥሎም እየተፍገመገመበት ሳማል ቅድም እንዳል ኮቪድ-19 ከተማውን እንዳያዘጋ እንደቆመ ትሰማላችሁ። ይህም ትልቅ ዘንዶ የተቀመጠበት ኢሳያስ የሚባል የኤርትራ መሪ አፉ ላይ ይቀመጣል። ምን ሊል ብሎ ሰሞኑን አይታችኋል። ሃይማኖት አያውቅም። አንድ ሰሞን አሁን እዛ የት ሄዶ ነበር? ኦርቶዶክስ ቸርች ሄዶ ቆሞ ነበር። እንትናን ፑቲንን መሆን መፈለገም። ፑቲን ታውቃለች፣ ይጠመቃል በየዓመቱ ያንን ሁሉ ህዝብ እያጠፋ ይላል። ፓትርያርኩ ፊት ይቆማል። ይሄም አርጎ ያውቅም እኮ ኮሚኒስት ነው። መጥቶ የት ገና ከምንድን ነው ፋሲካ ከበረ። ዘመን በፊታችን ነው። ፊቱ ጨለማ የሆነ ህዝብ ሁሉ የምን ዘመን እንዲሆን የድል ዘመን ሳያውቁት የኛ አምላክ ይቀመጥባቸዋል። ከዛ የድል ዘመን እንጂ ከዚህ ፊታችን የምናየው አሁን እያገመገመ ያለ ነገር በሙሉ ይቆማል። መልእክት ከፈለጋችሁ ወጥመዱ ተሰበረ ይገኛል። እግዚአብሔር ችን ምድር ብቻ አይደለም ብዙዎችን ያስመልጥ ዘንድ ወጥቷል። ቆመን እንጸልያለን። ከባርነት ዓለም ወደ አንተ ያመጣን መንበሬን ሰባብረ አርነት ያወጣን በጨለማ ያለ ታላቅ ብርሃን አየ ከሰቆቃ ኑሮ ከሰይጣን ተለየ ኃይለኛ እንዳንተ የለም ንገሥ ዘላለም
ማህተሙን ኧረ ማን ፈታው ከፍ በል ጌታ ገዛን ዘላለም ኢየሱስ ገዛን ዘላለም አዎ ገዛን ዘላለም ኢየሱስ ገዛን ዘላለም እንዳንተ ያለ የለም እንዳንተ ያለ መጨረሻ እንዳንተ ያለ የለም እንዲህ ይለኛል። ሞትና ሲኦል ያወጁ ሰዎች ድንገት ይለወጣል። በማያውቁት መልክ ላያቸው ላይ ትንቢት ይቀመጣል። ለክፋት ያወጁት ቀርቶ ነገር ይገለበጣል። ይሄ ትኩስ ሬማ አትስሩ። ትልቅ ሰው ትልቅ ነው አትበለው። ትልቅ ሰው አይደለም። ሊቀ ካህኑ እንኳን ይህን የመሰለ ትልቅ ሰው ሌላውን አያውቅም። ትንቢት ተናገረ። ጨብጦ ነው ያዙ። አምላካችን ቁጭ ብሎ ማንም ኩታራ እየተነሳ ከተማው የኔ ነው፣ መሬቱ የኔ ነው፣ ሀገሪቷ የኔ ነው ሊል አይችልም። ሰማይና ምድር የማን ነች? ድሮ በብሉይ ኪዳን ሰማይ ዙፋኑ፣ ምድር የእግሩ መረገጫ። አሁን ግን ኢየሱስ ሄደ። ከምኑ በታች ሁሉ ተረግጧል። ከእግሩ በታች የሚታየው ዓለም ብቻ አይደለም፣ እዛኛው መልአኩም ዓለም እግሩ ስር ነው፣ እግራችን ስር ናቸው። እንዲያ ያለው እናንተ ሰዎች ብዙ ስብ ቅድም ወጥመድ ከላዩ ላይ ተሰንበሩ። እምብርቱ ባዶ የሆነ ህዝብ፣ ዘይት የሌለው ህዝብ ታያላችሁ። ይህ ዘመን የመንፈስ ቅዱስ ሙላት ዘመን። ብዙ ሰው መንፈስ ቅዱስ ይወድቅበታል። የህይወት ወንዝ ውሃ ከሆዱ ጨብጦ ነው ያዘ። እና ምንፈልግ ብርና ወርቅ መች ፈለገ? ይጨመራል። ወዶ ሳይሆን ጉሮሮን አንቀን ነው ብር ምናምን ዶላር፣ ፓውንድ፣ ዩሮ ጉሮሮ ይያዛል። አይኤምኤፍ ምናምን ስቶክ ማርኬት የትሮል የአውሮፓውያኖች ዩሮ መነሻ አለው። ያ ቦታ ይያዛል። ስቶክ ማርኬቱ ይያዛል። ያቺማ ዩናይትድ ኪንግደም ንግስቲቷ የቆለለችው ገንዘብ ታላችሁ ጉሮሮ ይያዛል። ዊሊያም ቻርልስ የሚባል በሙሉ አብረዋቸው ያለ ኮተታሞች በሙሉ ይያዛሉ። ጨብጡና ያዙ። እንዲህ ያለው ጨርሰናል። እሺ ተቃዋሚዎች ሁሉ ያፍራሉ። አሜን። ታያላችሁ ሊቃወሙ የሞከሩ ሁሉ ያፍራሉ። አሜን። ጎንበስ እንበል። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። አጭር ምስጋና እናመሰግንሃለን አምላካችን። ከፍ ከፍ በል። ወጥመዱ ተሰብሯል፣ ማምለጥ ሆኗል ለፍጥረት። ተመስገን። በሰላም አሳድረን። ጸጋ በእኛ ብቻ ሳይሆን ምድራችን እጅግ ጭንቅ ላይ ነች። ሩቅና ቅርብ በጣም ብዙ ህዝብ ጭንቅ ላይ ነው። አዎ ዛሬ ፍልስጤማውያኖች የእርዳታ አጥር ሰብረው ገብተው ብዙዎቹ እህል ወሰዱ አሉ። በአውሮፕላን በምን ብቻ ሳይሆን ዛሬ ጥሩ ዜና ሰምተናል። አሜሪካና እስራኤሎች ተስማምተው እርዳታ እንዲገባ አድርገዋል። እርዳታው ይቀጥል። ጸጋ እስራኤሎችንም እየጠበቀ እነኝንም ፍልስጤሞች በሙሉ ለዘላለም አድንልን። ኢየሱስ ለብዙዎች ቤት ተገለጠ። ዩክሬኖች እግዚአብሔር ሆይ ትላንትም ከትላንት ወዲያም ተደበደቡ። ጣልቃ ገባ። ምድርን ሁሉ ጎብኝልን በክርስቶስ ኢየሱስ። የጌታ ጸጋ ከሁላችን ጋር ይሁን። ሰላም ሁኑ። ተባረኩልን እናንተ